ኑሮ በጀርመን መቅደስ ያፈሻ ማሞልች እስቲ ከፍል አድርገው እንደዚህ ሞላ ልበል በካሜራው እየተያየን ፀጉሬ እዚች ጋር ብቅ ብላለች እየተያየን እሳቱን አንድዱት እንተያይበት እሳቱን አንድዱት እንተያይበት ለዚህ አይደለም ወይ የተጣላንበት አለ ሰውየው። እንዴት ናችሁልኝ? ሁሉ አማን ነው? ደክሞኛል፣ ቡና እየጠጣሁ ነው። ሰው ባለቤቴ ምንም ነገር እንዳሰሪ ሂጂና ታኝ ሲለኝ አይ በቃ ቢያንስ ቡና ይላል ወይ አምዬ የኔ ቆንጆ የኔ ውድ እምወዳት መጣች። አንድ ሰመዲ አየኋት፣ ጆይን ስታረገኝ አየኋት። ኢትዮ wo finde ich human hair? Ich weiß es nicht. Ich trage keine human hair. Das ist meine echte Haare. Ich habe keine human hair. Siehst du? Das ist meine echte Haare, meine Schwester. Vielleicht du kannst Amazon ላይ ፈልጊ አይኔ ቆንጆ አማዞን ላይ ፈልጊ። የብራዚል ፕላስቲክ ኦሪጂናል በአይነት ያመጣልሻል አማዞን ላይ። ማን ነው ገስቴ ላከልኝ? እስቲ ቤተሰብ ከሆነ ላስገባ ይችላል አይደለም? ቆይ ጋይስ ገና ሰው ሳይገባ እንዴት ናችሁልኝ? ጉቺ አገልግል ወይ አገልግሉ ብዛታችሁ ታብታብ አድርጉ። ኑሮ በጀርመን ኑሮ በጀርመን ኑሮ በስደት ኧረ ስንቱን አየነው። 2026 ባሰ። የ2026 ደግሞ የምቀኛ ዘመን ነው እንዴ ጋይስ? 2026 ደግሞ የምቀኛ ዘመን ነው እንዴ? ጻርኩስ መንፈስ መብላት መበላላት ዲፖርት ማስደረግ ባልመቀማማት ተባላችሁ እኮ። አህያም የለኝም ከጅብ አልጣላም። ጥጋችሁን ያዙ፣ እንደኔ ጥጋችሁን ያዙ። ገሃድ የጠፋ ፖስቷል። ዛሬ አልጠፋ ፖስቷል። እንዲቆያ ገሃድ አጎት የሚመስላችሁ ሰዎች እንዴ ጤነኛ ናችሁ እንዴ? እየመጡ በውስጥ መስመር ገሃድ አለህ እስቲ ያለው በላይ በውስጥ መስመር እየመጡ ገሃድ፣ በኮሜንት ላይ እየመጡ ገሃድ። እንዴ መልካችን እንመሳሰላለን እንዴ? እኔ እኮ ፊቱን አይቼው አላውቅም። የጣሊያኗ መሪ ነግራናለች እኮ ምን ብላ? ዴር እናንተ 2026 ወይ ደግሞ በኢትዮጵያ 2018 ነው አይደለም? ኧረ ዘንድሮ ባሰበስማ ወደ ፈስ ቅዱስ ጎረቤትሽ ነው የሚመስለኝ። ኧረ የተገናኝተን እንዴት እንዳለ ራሱ ያላቅም የት ሀገር እንዳለ። እኔ ግን እኔ ድምፁ ደስ ይለኛል። ትህትና አለው፣ ጨዋ ነው። ፍሩት ብላ ኧረን ያልፈራውም ኃይሌ መድኃኔዓለም ነው። ለምንድን ነው 2026ን ፍሩት የምትለው? ሟርተኛ፣ የሟርተኛን መንፈስ ወጋሁት በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም የሟርተኛን መንፈስ ወጋሁት። 2026ቱን ፍሩት ብላለች የጣሊያኗ አላለችም እንዴ? የተወጋ ይሁን እኔንም ልጆቼንም ይለፈን እለፈን ሂድ እለፈን በኢየሱስ ክርስቶስ ስም ወጋሁት። ምን ትላለች? ግን እናንተ ኑሮ ስለተወደደ ነው እንዴ? ምቀኛ በዛ። እርስ በርስ የሚመቀኛኝና ምቀኛ በዛ። እርስ በርስ የሚመቀኛኝና ምቀኛ በዛ ጋይስ። እርስ ጉተን ታገኔ ቆንጆ ጉተን ሚታጋ ይባልም እኮ ጉተን ታግ ነው። ጉተን ሚታጋ ይባልም የኔ ቆንጆ። ጉተን ታግ በየኔ ማር ጉተን ታግ ሃሎ ሼም ጉተን ታግ ሃሎ ኮም wir lernen Deutsch. Ja, guten Tag, alle zusammen. Hallo aus Deutschland. Servus, Grüß Gott. እና
ምን ልላችሁ ፈልጌ ነው የሀገሬ ልጆች፣ ኑሮ ስለተወደደ ነው እንዴ? ግማሹ ባል ይቀማል፣ ግማሹ የሰው አይዲያ ይቀማል፣ ግማሹ ጓደኛውን ዲፖርት ያስደርጋል፣ ግማሹ ሚስቱን ዲፖርት ያስደርጋል፣ ግማሹ ባሉን ዲፖርት ያስደርጋል። ኑሮ ስለተወደደ ህዝቡ ሊባላ ነው እንዴ? ኧረ የኑሮ መወደድ መንፈስንም የተወጋ ይሁን በሉ እስቲ፣ የተወጋ ይሁን በሉ። ኑሮ የመወደድ መንፈስም የተወጋ ይሁን ያረጋጋው ፈጣሪ በሉ። እኔ ቲክቶክ ላይ እኮ ላይክ ዚስ አይጣሉም ያልተባሉ የሚባል ተብሎ የታሰቡ ጓደኛ ማሞይ ተጣልተው አሁን አይጣሉም፣ ደስ ሲሉ ሲያስቀኑ ምላቸው ሁሉ ተጣልተው ሲያሽሟጥጡ ታያላችሁ። ሲያሽሟጥጡ እኛ በልደት ስበብ ሳንቲም አንሰበስብም፣ እኛ በቤቢ ሻወር እኛ እንዲህ አናረግም፣ እኛ እንደዚህ ይባባላሉ። አንድ ሰሞን አንቺ ትብሽ ካላንቺ አልኖርም እሞታለሁ የተባባሉ ሰዎች ዞር ብላ አንዷ ባንዷ ትመቀኛኛለች። ብቻ አንደኛዋ ይመርባት፣ ከዛ አንደኛዋ ትለወጣለች። ጉድ ነው። ምን ጉድ ነው? የኑሮ ውድነት ነው ጋይዝ፣ የኑሮ ውድነት ነው። ይሄ ሁሉ የኑሮ ውድነት ነው ወይ እንደዚህ ያረጋቸው የሚያባላቸው? በጣም ነው እንደ ኑሮ የከበዳችሁ የሀገሬ ልጆች። እንደ ኑሮ ሲከብዳችሁ ጓደኛ ላይ፣ ሰው ባል ላይ፣ ሰው ትዳር ላይ አንቺ ለኔ ስትያየውሽ ፈተና የሚለው ሙዚቃ አልጋበዝኩሽም አለ እንትና ሙባረክ። ለኔ ስትይ ያየሽው ፈተና ብዬ አልጋበዝኩሽም፣ ጋብዝሽሻለሁ አልጋበዝኩሽም ማለት ጭራሽ በሚስት ላይ ተደርባ ለኔ ስትይ ያየሽው ፈተና እየተባለ ሙዚቃ ትጋበዛለች። ጭራሽ በባለ ትዳር ላይ ለመደረብ ከኢትዮጵያ ግብጽ ምገባም ሴት አለች። ኑሮ በጣም ነው እንዴት ወደደው ጋይዝ? በጣም ነው እንዴ ኑሮ የተወደደው? እስቲ ንገሩኝ። በጣም ነው እንዴ ኑሮ እንትን ያለው? ኑሮ በጣም ነው እንዴ ጓ ያለው? በጣም ነው እንዴ ኑሮ የጨሰው? ታብታብ አድርጉ ጋይስ፣ ታብታብ አድርጉ። በጣም ነው ኑሮ የተወደደው። ካምናው ክራሞቴ ዘንድሮ ባሳ ላይ ሀገሬ ሰው ዘንድሮ ባሳ። ለማንኛውም ምን እያደረጋችሁ ነው? የት ናችሁ? እስቲ ኬት ከጀርመን አንድ ቁጥር፣ ከጀርመን ውጭ ያላችሁ 2 ቁጥር ጻፉ እስቲ። ከጀርመን ጀርመኖች ናችሁ ፍጠጥ። ከጀርመን ውጭ ዛሬ አየሩ ጠዋት ላይ ደህና ነበር፣ አሁን ዳመና ሆኗል። ወክ ማድረግ አትችሉም፣ ወጣ ማለት አትችሉም። ነገ ጠዋት ነኝ ቁጭ ብዬ ቡናዬን ልጠጣ ከእናንተ ጋር እያወራሁ ባለቤቴ ስራውን ጨርሶ ሲመጣ ቻውላችኋለሁ። አዎ ብርድ ነው፣ ትናንትናም ብርድ ነው፣ ዛሬም ብርድ ነው። በተለይ ባየርን ብርድ ነው። ደጋ አይደለ ያለ ነው፣ ደጋ ውስጥ እኮ ነው ያለ ነው። ደጋ ነው ያለ ነው፣ ደጋ ነው ያለ ነው። በተለይ ባየርን፣ ኑረምበርግ። በነገራችን ላይ ኑረምበርግ እኮ አሪፍ ከተማ ነው፣ አሪፍ ቦታ ነው አይደለም? ኑረምበርግ ስሙ ደስ ይለኛል። ባይዘው ሄጃ ቃሉ ግን ዝም ብሎ ስሙ ደስ ይለኛል፣ ቅልል ይለኛል። ኑረምበርጎች ደስተኛ ናችሁ በኑረምበርግ? ይሄ አውግስቡርግ፣ ኑረምበርግ ምናምኖች ደስ ይሉኛል። ስማቸውም በቃ ስታዩትም ደስ ይላል። ሽቱትጋርድ ነው የሚባለው ያው
ብዙ አበሻ እኮ ነው ያለው ኑረምበርግ። ኑረምበርግ በጣም ብዙ አበሻ አለ። በጣም ብዙ ሽቱትጋርድም በጣም ብዙ አበሻ አለ። በጣም ብዙ አበሻ ያለው የት ነው? ከጀርመን ሀገር ጋይስ እስኪ ጻፉልኝ። በጣም ብዙ አበሻ ያለው የት ነው? ከጀርመን ሀገር ፍራንክፈርት አይደል? ፍራንክፈርት ያው ማዕከል ናት። ፍራንክፈርት ነው በጣም ብዙ አበሻ የሚገኝበት። የት ነው? ከጀርመን ክልሎች ብዙ አበሻ የሚገኝበት የት ነው? ፍራንክፈርት አይደለም? ያው ፍራንክፈርት በሆነ ኖሮ ምንም መሆን ይመስላችኋል? የባየርን ህግ ጥርንፍ አድርጎ ባይዘኝ ማለት ነው። ፍራንክፈርት በሆን ምንም መሆን ይመስላችኋል? እስቲ ጋይስ እስቲ ገምቱ። ኑረምበርግና ፍራንክፈርት እኔም ፍራንክፈርት በሆን ምን መሆን ይመስላችኋል? ዝም ብዬ ሳስበው ምን ነጋዴ ይሆን? የሆነ ነገር ነጋዴ መሆን ይመስለኛል። የሆነ ኪዮክስ ጫን ነጋዴ ይሆን? ምን ነጋዴ ይሆን ይመስላችኋል? አገልግል የምሰራ ይመስላችኋል? አገልግል ነገር አጫሽ እኔ አፈሻ ማሞልጅ ሀገሬ ኢትዮጵያ ከጓደኞቼ ጋር ያላጨስኩትን ሰው ሀገር መጥቼ ዩቲን ካጨሳለሁ። ምን ነው የሰንበት ጥንስስ መሰልኩ እንዴ? ተረገምኩ። የእናትና የአባት እርግማን የለብኝም እኮ ስደት ላይ መጥቼ ማጨሰው። ለተሻለ ሱስ ነው እንዴ ስደት የመጣሁት? ለተሻለ ህይወት እንጂ ለተሻለ ሱስ ነው፣ ለተሻለ መጠጥና ለተሻለ ጭስ ነው ከሀገር የወጣሁት። ስታስበው ለተሻለ ህይወት እንጂ ለተሻለ የማጨስ የመቃም ሸገር ምን አለኝ? ሸገር ምን አለኝ? ሸገር ምን አለኝ? ለማጨስ ለመጠጣት እኮ ምንም አትልም እኮ። ቆሽሸሽ ለመኖር ሸገር ምን አለች? ሸገር ምን አለች? ቆሽሸሽ ለመኖር ሱሰኛ ሆነሽ ለመኖር እምቢ ትላለች። ምንም አትልም እኮ ሸገር። በዛ ላይ ደግሞ ሱሰኛ የሚጋብዘው አያጣም። ያ እዛም ደሃነ እዚህም ደሃነ። ሱሰኛ ከሆንክ እዚህም ደሃነ እዛም ደሃነ። የድህነት ደግሞ ከጀማው ጋር ይሻላል ኢትዮጵያ። ሆይ እየቀለድኩ ነው እኮ። አጫሽ ትሆኝ ነበር አልከኝ እኮ። እና እኔ የትም ሀገር በሆነ አላጨስም። አመጣጤ ያሳደገኝ ማህበረሰብ እንዳጨስ አድርጎ አላሳደገኝም። ጀዝባ እንዴት ልጀዝብ እችላለሁ? ሱሰኛ ሰውን እኮ ነው የምጀዝበው። እኔ ሱስ የለብኝ። ጀዝባ እኮ ለሱሰኛ ነው ይሄ ስድብ የሚሆነው። እኔ ሱስ የለብኝ። ሱሰኛ ያልሆነ ሰው እኮ አይጀዝብም። ሱሰኛ ስትሆን ነው የሚጀዝበው። ጠዋት ትጀዝባለህ፣ ሱስህን ስታጧጡፍ ትነቃለህ። ስታጣ ትጀዝባለህ፣ ወጋ ስታረግ ደግሞ ትነቃለህ። እኔ ሱሰኛ አይደለሁ። እንዴት ይጀዝባለሁ? ዝም ብሎ መጀዘብ አለ እንዴ? ጅላጅል Schreib für mich, warum für dich? ለምን ፈልገሽ ነው ቲጂዬ አስገብኝ የምትይኝ? ምን ፈልገሽ ነው? ጻፊልኝ። ለምን እንደፈልግሽ ምን ፈልገሽ እንደሆነ እና የሰው ልጅ ከሀገሩ ወጥቶ ሱሰኛ ሰካራም ከሆነ ጤነኛ አይደለም። የእናት ያባት እርግማን አለበት ጋይስ። ሰው ከሀገሩ ወጥቶ ሰካራም ከሆነ የእናት ያባት እርግማን አለበት። ወይ ፍቅረኛውን ገሎ ነው ከሀገሩ የወጣው፣ ወይ ያጎቱን ይገሏል፣ ወይ ሰንበዲ በጩቤ ወቅቷል፣ ወይ በዘረፋ ላይ ሲተዳደር ነበረ ተረግሟል። በቃ የተረገመ ሰው ደግሞ አይቀናው፣ ሁሉ ነገር ይጋረድበታል። ጭንቀት ይለዋል።
ቀኑ ብርሃን ሆኖ እያለ ይጨልምበታል። ስለዚህ ሰካራም ይሆናል። ጭንቀቱን ይረሳ ዘንድ ይጠጣል። የኔ እናት ንጹህ እጅ ከሀገር ይዘው ወጥተህ ለምን ጠጪ ሰካራም ትሆናለህ? እጄ የሰው እጅ ደም አልነካም፣ አልዘረፍኩ፣ እናትና አባቴን አላስለቀስኩ፣ አቅመ ደካማዎችን ኪሳቸው ገብቼ ሃንግ እያደረኩኝ እየዘረፍኩ ያስለቀስኩት ሰው የለ። አንተ ሌባ አይቅናህ፣ እንዳስለቀስከኝ ያስለቅስህ አልተባልኩ። ምን ሆኜ ከሀገሬ ወጥቼ ሰካራምና ሱሰኛ ሆናለሁ? የተረገመ ነው ሰካራምና ሱሰኛ የሚሆነው ሰው። መቼም የእናት የአባት እርግማን የሆነ ሰው እንባ ከሌለበት ከሀገር ወጥቶ ቆሽሾ ሰካራምና ጠጪ አይሆንም። ዝም ብሎ በደህናው የሰው እርግማን ሳይኖርበት እንደዛ አይሆንም። የሰው እርግማን ሲኖርበት ነው እንዴ። የመጠጣት ባህር መሻገር እኮ አያስፈልግም። ሀገርህ ላይ ዞ ጃምፖ አጠጣም እንዴ? አዝማሬ ሙዚቃ እየሰማህ አይመስላችሁም? የሀገሬ ልጆች እኔ እንደዛ ነው የምረዳው። ሶሪ እኔ እንደዛ ነው የማስበው። አንድ ሰው አሜሪካን ሀገር ገብቶ ሰካራም ከሆነ ፊቴ ላይ የሚታይብኝ በጣም የተረገመ በቃ የሰው እርግማን አለብን። እንዲሁ ቅር ዋለህ ቅር እንዲሁ ዋለህ ቅር አይለፍልህ ተንከራተህ ቅር ተብሎ ተረግሟል። ያ አይመስለኝም። እኔ እንደዛ ነው የማስበው። እኔ አሜሪካን ሀገር፣ አውሮፓ፣ አረብ ሀገር ሰው ሄዶ ሰካራም ከሆነ ኃይለኛ እርግማን ያለበት ነው የሚመስለኝ። እንዲሁ ቅር ተብሏል። እንዲሁ ቅር ሰርተህ አይለፍልህ፣ የረገጥከውም የጨበጥከውም አይበርክትልህ፣ ኑሮህ እንዲሁ እየዋለለ ይሁን እንደ ገደል ዛፍ ላይ ዋል ምናምን የተባለ ነው የሚመስለኝ። አይጣል ነው። አይጣል ማለት ደግሞ መጠጥም አይጣል ነው እንዴ? ለመጠጥም አይጣል ይባላል። በሽታ መሰለህ እንዴ? መጠጥ ፈልገህ የምትጠጣው እኮ ነው። በሽታ መሰለህ ፈልገህ የምትጠጣው እኮ ነው። ፈልገህ የምትጠጣው እኮ ነው። አሁን ከስራ ወጣሁ የሆነ መጠጥ አምጥቼ መጠጣት ከጀመርኩኝ ከሁለት ሳምንት በኋላ ሱሰኛ ሆናለሁ። ምንድነው አይጣል ማለት? አሁን ከስራ ስመጣ ገጭ ማረግ ከለመርኩኝ እኔ ለምሳሌ ቡና ሱሰኛ ነኝ። አስለምጃለሁ። ቡናውን ሱሰኛ ነኝ። በቀን 2 መጠጣት አለብኝ። አስለምደህ እኮ ነው። አስለምደህ ነው። እኔ አሁን ፈርዶብኝ ነው ቡና ሱሰኛ የሆንኩት። ቡና ምን ጠጥተሽ ነው? በምን ቀን? ሲጀመር እኔ ቀጭን ነኝ። የኛ ዘር እድሜያቸው ገፋ ሲል ነው የሚወፍሩት። የኛ ዘር ቀጠን ያልነን 50 ስንገባ ነው ዝፍዝፍ የምንለው። ከዛ በፊት ቀጠን ሸንቀጥ ያልነን እስከ 50 ዓመታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንጣችሁ ኑ የተባልን ፒፕል ነን። በእናቴም በአባቴም 50 ዓመት እስኪሞላን በቃ እንዲህ ብላችሁ 50 ዓመት ሲሞላን ሰፋ ማለት እንጀምራለን። ከዛን 70 ስንሞላ እንደያቴ በሶፋ ሙሉ እንሆናለን። ያ 50ን ስናልፍ ነው ሰፋ ማለት የምንጀምረው። ከዛ በፊት ቀጠን ያለንን ዘራችን ያ ተመለሰልሽ። አይ መሬት ያለ ሰው ተላል። ሲጀመር ሰው ልጅ ያለው መሬት ላይ ነው የኔ ቆንጆ። ከመሬት ውጪ የሰው ልጅ አታገኝም። ሰማይ ቤት ደርሶ የተመለሰ የለም። እስትንፋስሽ ናት የምትሄደው። እኔ እዛ ቅርጽ ይኑርሽ ቅርጽ አይኑርሽ የማውቀው ነገር የለም። እኔ አነጻጻሪዎች ናቸው 5 ልጃገረድ ይቀመጥልሃል፣ በቀኝ እንትኑ ይቀመጣል በምናም ሲሉ የሰማሁት። የሰው ልጅ መሬት ላይ ነው የሚኖረው። ሲሞት ምስጥ ይበለዋል። አይ መሬት ያለ ሰው አትበይ። እኔ አሁን ለምሳሌ ለሰካራም አላዝንም። ከት ብሎ የሚያስቀይ ሰው ሲወርቅ ነው የሚሰክረው አይደል? እኔ ሰካራም ሳይ ከት ብዬ ነው የምስቀው። ሰው ሲወርቅ በጣም ነው የማዝነው። ሰውነቴ ቀጥቀጥ ይላል። ወይ አፈር ልብላ ነው የምለው። ሰካራም ግን ሳይ በጣም ነው የምስቀው። ከት ብዬ ነው የምስቀው። በቃ በሽታ አይደለም አፈልጎት ነው። በተለይ አሜሪካና አውሮፓ ላይ ሰክሮ ሰው ሲበጃገድ ካየሁኝ ህጉ ቢፈቅድልኝ ራሱ እየተከታተልኩ እየቀረጽኩኝ ሙቪ ባረገው ደስ ይለኛል። ምን አገባኝ?
ምክንያቱም አንደኛ ሰው ሊለወጥ ነው ከሀገሩ የወጣው። መጠጥ የሚባል ነገር ማቆም አለበት። ለመጠጣት ሀገራችን ኢትዮጵያ አረቄ አይጠጣም፣ ጠላ አይጠጣም፣ ጠላ አይጠጣም፣ አረቄ አይጠጣም። ሴቶቹ ሰው ለመጠጣት ከሀገሩ ይወጣል። ሰው ለመጠጣት ከሀገሩ ይወጣል። ከሀገሩ ይወጣሉ ለመጠጣት። ነጮቹ ሀገራቸው ላይ ሆኖ ነው የሚንጀባረሩት። በቦርሳቸው ቢራ ይዘው ቋቋቋቋቋቋቋቋ እያደረጉ የሚሄዱት ወስት አውሮፖቹ ምኖቹ። እኛ ከሀገራችን ወጥቶ በጀርባው ቋቋቋቋቋ እያደረገ የቢራ ጠርሙስ ይዞ የሚሄድ ከሆነ ዘልበሽ ውልድ የራሱ ችግር ነው። ላዝንነት አልችልም። በሽታ እኮ አይደለም መጠጥ። ራስሽ ስትታዩ የሚታው ነገር ነው። በሽታ ግን እግዚአብሔር ወይ ሐኪም ካላዳነሽ ወይ እግዚአብሔር በቃ ካላለሽ ላድኝ ትችያለሽ። 4 ነጥብ። ስለዚህ አሁን አንድ ሰው ሰካራም ከሆነ ሴትም ትሆን ወንድ ሰካራም ከሆነ ያ ሰውዬ ከዚህ ከጸጉሩ እስከ ጥፍሩ ድረስ እርግማን እንዳለበት ነው የሚታይ። ወይኔ አባቱን የረገመው እናቱ ናት የረገመችው። የዘመር ልጅ አሳድገው የሰውን ባለባቸው የሰው ግፍ አለባቸው። ጓደኞቿን እንትን ስትል ስታሰቃይ ነበር፣ ሰው ስትሳደብ ነበር ምናምን። በቃ እንዲሁ ቅሪ አይለፍልሽ ተብላለች ብዬ ነው የማስበው። እውነትሽን ነው። ግን ይቅርታ ትንሽ ጨምሪ። ስንቀንስ አበሻ በሽታ የለም። መወፈር ነው በሽታ፣ መወፈር ነው በሽታ። የኔ ቆንጆ መወፈር ነው በሽታ። አልጨምርም። በዚህ ላይ ነው የምጨምርልሽ። በዚህ ላይ ልጨምር። በዚህ ላይ አልጨምርም። ሲቀነስ በሽታ ነው የሚለው አበሻ። ሲተፍሪ ነው በሽታ። ዘመኑ ተቀይሯል። የዘንድሮ በሽታ በሰውነት ላይ ሰውነት ነው የሚደራርበው። በታፋ ላይ ታፋ፣ በአንገት ላይ አንገት፣ በትከሻ ላይ ትከሻ፣ በሞባይል ላይ ሞባይል ነው የሚል። የድሮ ነዋ ሰው ሲከሳዊ ያመዋል የሚባለው። አሁን ስትወፍሪ ነው ቼክ መደረግ ያለብሽ። ሰውነትሽ ነንስቶፕ ከጨመረ ሄደሽ ቼክ ተደረጊ። ያው ብዙዎቻችሁ ወፍራሞች አልበላም ዝም ብሎ ነው የሚነፋፋኝ ስለምትሉ ነው። ዝም ብሎ ነው የሚነፋፋኝ አልበላም ትላላችሁ አብዛኞቹ ወፍራሞች። ስለዚህ ሳበይ የሚነፋፋሽ ከሆነ ችግር አለ፣ ሄዳችሁ ተመርመሩ እንጂ ቅጥነት ተስለሽ አታገኙ። መወፈር ይቀላል በአሁን ሰዓት ከመቀነስ። መወፈር ቀላል ኢዚ ነው መወፈር። ትበያለሽ፣ ቀን ከስራ ስትመጭ ትደቅሻለሽ፣ ትበያለሽ፣ ግልብጥብጥ ነው የምትይው። መቀነስ ግን ከባድ ነው። ለዛ እኮ ነው አዳሜ በመርፌ የምቀንሰው። አዳመ በመርፌ የምትመጠጠው ገንዘብ እየከፈለች የምትመጠጠው መቀነስ ከባድ ነው በአሁን ሰዓት። ይቅርታ ትንሽ ሰውነት ጨምሪ፣ ሰው በሽታ ነው ይላል። ኧረ እባክሽ ተከፍሎ የኔን ቅርጽ ለማግኘት ተከፍሎ አልኩሽ። ተከፍሎ ጠይቂያቸው ወፍራሞችን አስደርገው። እሱንም ደግሞ እንደገና መልሰው እንዳይጨመሩ እየፈሩ ወይ ቆይ ሀብሀብ ነው የምበላው በዚህ ሰሞን፣ ይሄ ሰሞን የውሃ ጾም መጀመር አለብኝ እያሉ አስደርገው ራሱ እንደልባቸው አይበሉም። ይሄ ተመልሶ ይመጣል። ከፍለሽ ነው የኔ እንደኔ ቀጭን ለመሆን ከፍለሽ። እኔ ግን ዘራችን ቀጠን ያለ ነው፣ ቀጫጭን ነው። ልጆችም ቀጫጭን ናቸው። ቀጫጭንን 50 ስንሞላ ነው ዱባ የምናክለው። ለዛ ነው ለዛ ነው ስንራመድም ነጠቅ ስለምንል እንደዚህ አርፈን አንቀም ስራ እንዲ ጎንበስ ቀና ምናምን ስለምንል ይፈጫል። ካሎሪኑ ይቃጠላል። ያ ዳይጀስት ይደረጋል። ምግባችን ቁጭ አይልም፣ ወደ ጮማነት አይቀየርም። ለዛ እኔና ሰንበዴ እኩል አንድ አይነት ምግብ እየተሰጠን ብንበላ ያ ሰው ዝም ብሎ ይነፋፋል። እኔ ግን ወይ ፍንክች ብዙ አልጨምርም። እንደዛ ነው የኔ ቆንጆ። ቫኬሽን ሄጄ ራሱ 4 ኪሎ ጨምሬ እመጣለሁ። ልክ በ15ኛው ቀን ወይ በወሩ ያቸው 4 ኪሎ መልሳ ትቀንሳለች። ለምን እዛ ስራ የለም፣ ብልት ቁጭ ነው። ጥጥት
ቁጭ ነው። ከጠዋት እስከ ማታ መብላት ነው። 4-5 ኪሎ ጨምሬ እመጣለሁ። ቂጤም ገንበር ማለት ይጀምራል። አረገሽ እንዴ ትሉኛላችሁ። አንድ ሰሞን ከአንድ 15 ቀን በኋላ ይቀንሳል። ቁመትሽ ይወስነዋል የኔ ቆንጆ። 65 አሪፍ ላይ ነሽ። ቁመትሽ ይወስነዋል። ያው ሜትር ከ60 ከሆንሽ 5 ኪሎ ቀንሽ። ሜትር ከ60 ከሆንሽ ቁመትሽና ውፍረትሽ መመጣጠን አለበት። ሜትር ከ60 ከሆንሽ 5 ኪሎ ቀንሽ። አረ ቀንሺ። ለመሬቷ ቅርብ ነሽ። እንደ ሀቢባ ለመሬቷ ቅርብ ነሽ። አሁን ሀቢባ ብትወፍር ብለሽ አስቢ። አሁን ሀቢባ ብትወፍር ብለሽ አስበሽዋል? የበለጠ ነው የምታጥረው። አሁን ሀቢባ ከ55 እና ከ56 ኪሎ ማለፍ የለባትም። 55 እና 56፣ 57፣ 58፣ 60 በጣም ጨመረ ተብሎ ነው 60 መግባት ያለባት። ስለዚህ አሁን አንቺ 55 በቂሽ ነው። ሜትር ከ50 ከሆንሽ 55 በቂሽ ነው። ከዛ ቤቢ ነው የምትመስለው። ሁሌ ህፃን ነው የምትመስለው። እኔ አሁን ከ60 ነኝ። ከ60 ነኝ። ሜትር ከ60 አንዳንዴ ከ59 ሆናለሁ፣ አንዳንዴ ከ60 ሆናለሁ። ከ60 ብለሽ ያዡ። ከ60 ነኝ። ያው ኪሎዬ ግን 54 ነው እና ይመጣጠናል ልልሽ ፈልጌ ነው። ያምራል። በቃ ይሽ አሁን አንቺ ታምሪያለሽ። 53 ኪሎ ቁመትሽ ሜትር ከ59 በቃ አሁን አንቺ ምርጥ ወጣት ነው የምትመስሉ። በ40 ዓመትሽ ሁሉ ገና የ25 ዓመት ልጃገረድ ነው የምትመስሉ። በዚሁ ከቀጠልሽ ወፍረሽ ከከሳሽ ግን የጃጃች አሮጊት ነው የምትሆኚ። ይለጠጣል። ይሄ ይለጠጣል። ፊስቱ ፈርት ይገኔማ ጋይስ ባለቤት ይጨረሰ ስራ በቃቸው። እሱ ሲመጣ ወጣለሁ ብያችኋል ነበር። ባይ ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝት ይበል። ደግሞ ይሄ ፊልተሩ ነው እንትን ያለው ፊልተሩ ነው። Bist du müde? Nö, nicht so wie gestern. Nicht wie gestern. Ja, ciao በቃ የሀገሬ ልጆች ከመቸል ከ60 አይ 45 40ዎቹ አረ ከ50 በታች እንዳትወርጂ። ከ50 በታች ጥሩ አይደለም። ከ50 በታች ጥሩ አይደለም። ከ50 በላይ መሆን አለብሽ። እና ሰካራሞች ይቅርታሽ። ቅድም ፍራንክፈርት ብትሆኚ ሰካራም ተወኝ ነበር ስላለኝ ለሱ መልስ ለመመለስ ብዬ ነው። እሺ ይቅርታ ሰካራሞች፣ ይመቻችሁ። ያው እኔ ግን ለሰካራ ማለት ነው። እኔ ሱፐር ማርኬት ራሱ የሆነ ነገር ገዝተው 1 ሳንቲም 2 ሳንቲም ከጎደለባቸው መጠጥና ሲጋራ የሚሸጡ ከሆነ ካልከፈለ መልሰዋለሁ። 1 ሳንቲም ምናምን። ምግብ ከሆነ ግን እጨምርላቸዋለሁ። ከኪሴም ቢሆን 10 ሳንቲም ፈልጌ እግዚአብሔርን እጨምርላቸዋለሁ። ምግብ ከሆነ ለ10 ሳንቲም ለ20 ሳንቲም ብዬ እንትን አልልም። ከኪሴ ያደርጋለሁኝ። ከኪሴ ይሰጣቸዋለሁ። አፈሻ ይሞት ከኪሴ ማለት ወይ ወተቱን መልሹ ወይ ዘይቱን መልሹ ካሉኝ በፍጹም ከኪሴ እንትላለሁ። ይሄ መጠጥ አልኮል ምናምን 1 ሳንቲም ብትሆን ልንገራችሁ ኖ 99 1 ሳንቲም ፈልግለው የለኝም ካለ አስመልሰውና ሳንቲሙን ይዞ እንዲሄድ ነው የማደርገው። ርህራሄ ነው የሌለኝ ለሚያጨሱና ለሚጠጡ ሰዎች። ምንም ነገር ነው ማላዝንላቸው። ምንም ነው ማያሳዝኑ። ግደኝ ማለት ነው ብሰጥ። በጣም እየሰከረ የሚወርቅ ሰው ራሱ ሆስፒታል ገብቶ እናድነው እናሳክም ቢሉኝ እኔ ሳንቲም የምሰጥ አይመስለኝም። እንደውም ይገላገል አረፍ ይበል የሚል ነው የሚመስለኝ። ቢድንም መልሶ ይጠጣላ። ጨጓራውን ብታሳክመው መልሶ ጨጓራውን በሽተኛ ያደርገዋል።
ስለዚህ ብሽቃ አንተ እየሰራህ እሱ ቁጭ ብሎ ሲጠጣ እያደረ አስበሽ ወኔ ለሰካራም ላዝን እኔ አላዝን እንዲህ ማዘን አባት አጣ እንዴ ወይዬ አይባልም። ኧረ ይባላል። እኔ ይቅርታ አድርግልኝና ሰካራም ቤተሰቦች ካላችሁ የምታውኝ አይ ዶንት ኬር እኔ ማቀው የለኝም እስካሁን የሚወላገድ ግን ሜቢ ከቅርብ ጊዜ ወዲህ የጀመራችሁ ካላችሁ እኔ አይመለከተኝ። እኔ ለሰካራም በፍጹም ነው ማላዝነው። ነገርኳችሁ። ሱፐር ማርኬት መጥተው ሳንቲም ጎድሎባቸው ሳየው ሲጋራና አልኮል ከበዛበት አልሰጣችሁም። አስቀምጠውና ሳንቲም ስኖርህ መተህ ግዛ ነው የምለው። ምግብ ከሆነ ግን እኔ 50 ሳንቲም ሞልቼ አውቃለሁ። 1 ዩሮ ሞልቼ አውቃለሁ። 2 ዩሮ ሞልቼ አውቃለሁ። እሺ ከዛ ምን አለ? ከዛ ለመጠጥ አልሰጥም። የሚጠጣም ሰው አያሳዝነኝም። አንቺ ጠጥተሽ አታውቂም? ኦፍ ኮርስ ፕሮግራም ካለ ቤቴ ምናምን ከቤተሰብ ጋር ጠጣለሁ፣ ግን ቋሚ ተሰላፊ ጠጭ ግን አይደለሁም። ደግሞ ያሳንፋሉ። በነገራችን ላይ ቋሚ ተሰላፊ ጠጮች የሚሰሩ ሰዎችን ያጣጥላሉ። ታውቃላችሁ? ያጣጥላሉ። በጣም የሚያናድዷችሁ ነገር ምን መሰላችሁ? አሁን ለምሳሌ ተሰላፊ ጠጭ ናቸው፣ ሰካራም ናቸው። ኢትዮጵያም ነው የምላችሁ፣ ሰካራም ናቸው አይደል? ጠዋት ተነስቶ አረቄ ቤት፣ ጠዋት ተነስቶ ጠጅ ቤት፣ ጠዋት ተነስቶ ቡና ቤት ነው የሚገኘው ያለ። አንተ የምትሰራውን በጣም ነው የሚያናንቁት። ይሄ ምን ሊደርስ ነው ምናምን ብታዩ በጣም እንዴት እንደሚያናንቁ በዛ ባህሪያቸው በጣም ያስጠሉኛል። ጠጪዎች፣ ሱሰኞች ያናንቃሉ፣ ሰራተኛን ያናንቃሉ። እኔ ቆንጆ ከበላው ኮክቴል እና እንትን ጣፋጭ ቀይ ወይን ከበላው ማለቴ በደንብ ጥሩ ምግብ ከበላው ከታይ ከጎዘጎዝኩኝ ወይ ሬስቶራንት ከሄድኩ ወይ ቤት ውስጥ ቆንጆ ምግብ በተለይ አበሻ ይሄ ወጣ ወጥ ጥብሳ ጥብስ ስጋ ነክ ነገር በአጠቃላይ እንበለው አይደለም። ስጋ ነክ ነው። አትክልት በልቼ እኔ በፍጹም አልኮል አልነካም። ስጋ ነክ አላለ ጮማ ነገር ከሆነ ኮክቴል ወይም ደግሞ ቀይ ወይን ስዊት ሬድ ወይን ምናምን ኛ አንቺ ጣሽ ነሽ ራስሽ ነኝ የምባለው። ኦኬ በለው ካልከው ስራ ይሆናል ያጠሸሸኝ። አረ ከመጠጥ እንውጣ። ማናውን ስለ መጠጥ የጻፍክ ሌል እየተመታ እንግዚያውን ሄደ። አንተ ሌላ ቤት ነው ያለው። እኛ መጠጥ ላይ ስታካረግን ይመቻችሁ። ጠጡ። 1000 ዓመት አይኖር በግዘ ጨጓራችሁ ምን አገባኝ። ጨጓራህ ያላሳዘነህን እኔ ላዝንልህ ትፈልጋለህ እንዴ? የሰው ልጅ ጨጓራዬ ይላጣል፣ ደሜ ይመረዛል ብሎ ያላሰበውን እኔ እንዳስብለት ትፈልጋላችሁ እንዴ? ተመስገን ጌታ ደግነቱ። ወንድ ልጅ የለኝም። ለዛ እኮ ነው የምቀደደው። በብዛት ወንዶች ናቸው ሰካራሞቹ። የሴት ሰካራም ትንሽ ነው፣ ብዙ አይደለም። አባቴም አርጅቷል ብዬ ነው በወንድሞቼ ምን አገባኝ ደግሞ። ለወንድሞቼ ልጸልይ፣ እናቱ ትጸልይለት። እንደዚህ ፈታ ፈታ ላድርገው ፀጉሬን። የማየውም የምሰማው ጭራሽ ባይተመኝም እኛም ሆነ ግን ትላንትና ማታ እኮ ታጠቢው ነው ፀጉሬን ጋይስ። ትላንትና ማታ ፀጉሬን ታጠቢው ከስር ሙሽጥ አድርጌ ሳሲዘው እንደዚህ። አሁን ደህና ዋሉ። ይቅርታ ጠጪዎች፣ ይቅርታ መቅዲ ዘባረቅሽ እንዴ። ቡና ኦቨርዶዝ ሆኖብኝ ነው ጋይስ፣ ሳላስበው ነው። ይመቻችሁ፣ ጠጡ የራድዬ ልጆች። ምን አባቱ 1000 ዓመት አይኖርም። ድህነትን ተረሳት ዘንድ ትንሽ ትንሽ የወይን ጠጅ ጠጣ። ምን አባቱ ስደት ላይ ካልጠጣህ እንዴት ይሆናል? ጠጣ የኔ ጌታ፣ ጠጣ።
እኔ መጠጥ አድናቂ ስላልሆንኩ ነው የምለፈልፈው። ጠጣ ዝም ብለህ በገዛ ገንዘብ። እኔ አሁን ፉድ አጠቃለሁ፣ አንተ ደግሞ መጠጥ ታጠቃለህ። ያ መብታችን ነው። ዝም ብዬ ነው። እሺ ለጨዋታው ድምቀት ነው። ጠጡ። አንተ ካልጠጣህ እኔ ካልቋጠርኩ ልዩነታችን በምን ይታያል? አይደል ጋይስ? ሰንበዲ ካልጠጣ ሰንበዲ ካልቋጠረ ልዩነታችንን እንዴት እናየዋለን? ሁላችንን ቋጥረን ሰርተንም አይሆንም። አንዳንዶቻችን ሰካራምና ሱሰኛ፣ አንዳንዶቻችን ጠንካራ ሰራተኛ ካልሆነ ልዩነት አይታይም እኮ። አንድ አይነት እንሆናለን። ጠጡ ጠጡ ጠጡ። ወዳችኋለሁ። መልካም ጊዜ። ቢኒያም ግን ምን አስበህ ነው የላክልኝ? ምን አስበህ ነው? እኔ ጨዋታ ሞድ አልመጣልኝም ዛሬ። እናንተ የሚከታተሉ ሁሉ የሚጠጡ ናቸው እንዴ? እንዳለ ውልቅ አሉ። 90 ሰው ነበሩ ውልቅ አሉ። ኧረ እናንተ ስቀልር ነው። ጠጡ እንዴ ምድረ ጨብሲያም እንዳለ ጣጭ ናችሁ እንደምትከተሉኝ። ኧረ እየቀለርኩ ነው። ጠጡ የኔ እናት ጠጡ ጠጡ። እናንተ ቀልድ አታውቁም እንዴ? አይኔ ቀልቷል። ኮምፒውተሩ ላይ አፍጥጪ ሻት ማይና ኦገንዚን ድሮት አይኔ ቀልቷል። መልካም ጊዜ ይሁንላችሁ። ጊፍት ጋላሪ ለምን አልሞላችሁልኝም ጋይዝ? ጊፍት ጋላሪ ለምን አልሞላችሁልኝም? ጊፍት ጋላሪ ለምን አልሞላችሁልኝም? መጦዝ ጀመርሽ እንዴ? ስራ ነው ያጦዘኛ። ለሊት ነው ስራ የገባሁት። የኔ ጌታ በምን እጦዛለሁ ብለህ ነው? ከስራ መጥቼ ቡና እየጠጣሁ ነው። ከቤተኛ ብዬ ነው ብለፈልፈው 6 ሰዓት እና የገባሁት። መጦዝ ቀላል ነው። እንዳደለኝ ባደለኝ እንዳባቴ በቆመጠኝ። ስንት ኃላፊነት ሲኖርብህ እኮ አጦዝም። ቢክዬ ቢክ ነው ስምህ። ኃላፊነት ሲኖርብህ እኮ አጦዝም። የምትጦዘው እኮ ሀሳብህን ስትጥል ነው። ይሄ ሬሳ አለምን ከበደ ቢባል ሀሳቡን በሰው ጥሎ አለ። እኔ ስንት የሚያሳስበኝ ነገር አለ። አባቴ ያሳስበኛል፣ ልጆቼ ያሳስቡኛል። ኑሮ ተወዷል። ገብቶሃል? የሆነ ዘር ማንዘር ምናምን ከሌለህ፣ እናት አባት ከሌለህ፣ ዘር ከሌለህ፣ አክስቴ አጎቴ ምን በቃ ምናምን ከሌለህ ከዛ ለማን ብዬ እኖራለሁ ትላለህ። እኔ አንደኛ እኔ ብዙ ዘመድ የለኝም። እኔ እናቴ አባቴ የምለው ነገር የለኝም። እኔ ምናምን ብለሃል የለ ያኔ በቃ ይችን አለም እንደፈለክ ከፈለክ ትጦዝበታለህ፣ ከፈለክ ትጨፍራለህ፣ ከፈለክ ብትሳደብ የሚሸማቀቅብህ የለ፣ ከፈለክ ገንዘብክ እንደፈለገ ብትዘራው የምትረዳው የለ። በቃ ለአንድ ራሴ ትላለህ። ቤተሰብ ሲኖርህ እኮ ዝም ብለህ አትጦዝም የኔ ጌታ። ይኸውላችሁ ሂውማን ሄር ከየት ነው የገዛችሁት? ላይ ይሄ የራሴ ጸጉር ነው። የምን ሂውማን ሄር ነው የምታወሪው? ይሄ የራሴ ጸጉር ነው። ስለምን ሂውማን ሄር ነው የምታወሪው? እናቱ ያማታል እንዴ? ምኑ ነው ይሄ አሁን ሂውማን ሄር የሚመስለው? እኔ ሂውማን ሄር አረጋለሁ? እኔ ነኝ ሂውማን ሄር የማረገው? እኔ ነኝ ሂውማን ሄር የማረገው? የራሴ ጸጉር ነው። ሂውማን ሄር አልጠቀምም። የራሴ ጸጉር ነው። እንኳን ሂውማን ሄር አድርጊበት እንዲሁም ስልታዊ ማፈግፈግ እያደረገ ነው። ወዬ አብረሽዬ ሂውማን ሄር አልጠቀምም። ሂውማን ሄር ግን የሚገዙት አይ ቲንክ አማዞን ላይ ይመስለኛል። ፈለግ አድርጊ። ሂውማን ሄር ማስታወቂያ የሚሰሩት ጋር ሄድሽ በሊንካቸው ግዢ።
አይ መብታቸው ነው። በመሰረቱ ያምራል እኮ ጸጉር የሚቀጥሉ ሴቶች አሁን እውነቱን ለመናገር አንዳንድ ሴት ላይ ያምርባቸዋል። ሰነፍ ሴቶች አሉ በደንብ ጸጉራቸውን የማያስተካክሉ ምናምን። አሁን 3 ቦታ 2 ቦታ ሰርተውት አንዳች መስለው ከሚውሉ የሆነ የደጋ ሴት መስለው ከሚውሉ ኮፍያቸውን ጫን አድርገው ሴት ቢመስሉ ጥሩ ነው። ግን የራሳቸውን ጸጉር ደግሞ ቀለም ቀብተው በቃ ፈርዘው ከፈለጉ አስይዘው የሚያረጉ ደግሞ ያን ያክል ባያረጉም ችግር የለውም። እና ኢትስ ኦኬ ነው ውበትን መጠበቅ። ቢያንስ እንትን አይልም ኪስ እንጂ ጤና አይጎዳም አይደለ? ሀገሬ ልጆች ደግሞ አንዳንዱ ላይ በጣም ነው የሚያምረው። አያምርም? አሁን ኧረ ብዙዎቹ ላይ ያምራል። በዛ ላይ እኔ አሁን ይሄ ጤናን የማይጎዳ ነገር ተቃውሞ የለኝም። አሁን ብዙ አይነት ሱሶች አሉ አይደለ? የሾፒንግ ሱሶች አሁን ይሄ ልብስ መግዛት፣ ጫማ መግዛት፣ መኪና መቀየር ምናምን አሁን ኪስ ነው የሚጎዳው። ቢያንስ ጤና አይጎዳም። መቼም ጤና ከሚጎዳ ኪስ ቢጎዳ ይሻላል ብዬ አስባለሁ። የሆነ ቀን አርፎ ይቀመጣል። በዛ ላይ ደግሞ ያምራል እውነቱን ለመናገር። እኔም አሁን ልጆቼን ከዳርኩ በኋላ ሂውማን ሄር የምቀያየር ይመስለኛል። በአይነት የሚኖረኝ ይመስለኛል። ልጆቼን እስክድር ድረስ ነው። ልጆቼን ልዳር አባቴን ልጦር ብዬ ነው እንጂ እቀያይራለሁ የሆነ ቀን። ትንሽ አባቴን ልጦር ልጆቼን ልዳር አይመስላችሁም? ልጆቼ አደግ ብለውልኝ መዳር አለብኝ። የዘንድሮ ሰርግ እንደሆነ አስባችሁታል? ወላጆች እኮ መከራችንን አየን። ምርቃቱ ሌላ ነው፣ ሽምግልናው ሌላ ነው። እኔ ሽምግልና ምን አገባኝ? እኔ ሽምግልና የሸዋ ሰው ነኝ። ይመጣሉ፣ አስቤ ነግራችኋለሁ እላችኋለሁ። አይቀመጡም። እሺ ስላልተባሉ አይቀመጡም። በቁማቸው ይመለሳሉ። ከዛ በሌላ ቀን ተነጋግረንበት ቀጠሮን ስጣቸዋል። ይመጣሉ፣ ከዛን ይበላሉ፣ ከዛ ይሄዳሉ። በቃ 4 ነጥብ። የምን እንዴ የሽምግልና ለታ ያ ሁሉ ቤተሰብ ጠርቼ የሰርጉ ለታ ማንደት 2 ያልደግስም እንደዚህ የሚባል ነገር የለም። አይኔ የሸዋ ሰው ነኝ። በቃ ጋቢያቸውን ለብሶ አጎቶች በዛ ጋር በእናቴም በአባቴም በኩል ያሉት አጎቶች እዛ ጋር ይቀመጣሉ። ከዛ እኔና አባት እዛ ጋር እንቀመጣለን። እንደተኮራረፈን ከኤክሴ ጋር ቁጭ እንላለን። ከዛ ልጆትን ለልጅ እንባላለን። ከዛን ፈቅደናል እንላለን፣ እንልካለን። የሰርግ ቀጠሮ እንሰጣለን። ከዛን እንሰጣለን፣ ዞር እንላለን። ይሄ አበባ ተሸክሞ ምናምን ኧረ ወደዛ እንደው ይህን የሚያክል አበባ ምናምን አብዝቶ ከዛ ልጄን ቁሽ ማንቁሽ ላይ ይህን የሚያክል አበባ ይዞ ከመጣ ደግሞ ልጄን G+1 ላይ ማኖር አለበት። ለጉራ ቤት የሚያክል አበባ ይዞ ከመጣ ማችን G+ ቤት ውስጥ ነው የምፈልገው። ምንድን ነው እንደዚህ አይነት ኩሽና ኖሮ የምታኖራት? ምን የሚያክል አበባ አይደል እንደዚህ የመጣው ለጉራ ነው የምለው። አላስቀምጠውም። እንዲህ የሚባል ነገር የለም ሲጀመር። እንዲህ እንደው አበባ የመኪና ስጦታ እያለ ከመጣ G+ ቤት ውስጥ ማኖር አለበት። አዎ ካልሆነ የምን አበባ ነው? የምን ቤት የሚያክል አበባ ነው? የምን ጉራ ነው? የምን ቀይ ምንጣፍ ነው? የምን ውልኝ ነው? የለም። ሽማግሌዎች ይመጣሉ፣ የተከበሩ ሽማግሌዎቹ ደግሞ ዘመዶች መሆን አለባቸው። ይሄ ተገዝተው ምን ተብለው ይሄ ትልልቅ ሰዎች በክፍያ እነከሌን እኮ ነው የላከው ለመባል የሚባል ነገር ዘመዶቹ፣ አጎቶቹ ዘመዶቹን ነው መላክ ያለበት። ትልልቆቹን ዘመዶቹን ይልካል፣ የስጋ ዘመዶቹን። የተገዛ ሽማግሌ አንፈልግም። ከይዳ እኔም ዘመዶቼ ቁጭ ይላሉ፣ አጎቶቼ፣ ወንድሞቼ ምናምን ቁጭ ይላሉ። ከዛ ቆይ ልጅቷን ጠይቃት እንማከር። ምንድነው ወዴት ነው ዝምድናም እንዳለን መማከር አለብን። ዝምድና ይኑር አይኑር፣ የት ናችሁ፣ የት አካባቢ ናችሁ፣ አባቱ የት ሀገር ሰው ነው፣ እናቱ የት ሀገር ሰው ነው፣ ዝምድና እንዳለን እናጣራ እንላለን። እንመልሳቸዋለን። አይበሉም አይጠጡም። ከዛ በኋላ በሌላ ቀን ይመጣሉ። በልተው ጠጥተው እሺ ብለናቸው ይሄዳሉ። ከዛ የሰርጉ ቀን ይቆረጣል። ሾካክ ብሎ አናስገባም ሰርገኛ ተብሎ ኖርማል የሆነ ሰርግ ይዞ ይሄዳል። ከዛ ጽድት ያለ ህይወት ማኖር አለበት። ይሄ የስሙላ የታይታ አይመቸኝም። እኔ አይመቸኝም። አይመስላችሁም? የሀገሬ ልጆች አይመስላችሁም? የታይታ ሰርግ አይመቸኝም። እኔ የሚያካክለው እኮ አበባ እኔ የምላችሁ
አሁን እንደዛ አድርገው አግብተው ኮንዶሚኒየም ቤት ውስጥ ነው ገብተው የሚኖሩት። እንደዛ ያንን የሚያክል አበባና ያንን የሚያክል መኪና አሰልፎ ወስዶ ኮንዶሚኒየም ቤት ውስጥ ነው የሚያስገባት። ነው ቤት ገዝቷል። ቤት ገዝቶ ነው። ቤት ከገዛ እኔ ምን አገባኝ? ቤት ገዝቶ ከሆነ እንደዛ የሚያደርገው ቤት ካለው ችግር የለም እንደፈለገ። እኔ እንኳን አይደለም ለምን በስካባተር አስጭኖ አይመጣም አበባ? ቤት ከሌለው ግን ይህን የሚያክል አበባ ሲጀመር ለሽምግልና አበባ የሚባል ነገር የለም። የምን አበባ ነው ለሽምግልና ሰዓት አበባ የሚባላል እንዴ? ደግሞ የሚባል ነገር የለም። በቃ ሽማግሌዎቹ ጭራቸው እንዲህ እንዲህ እያደረጉ ቆንጆ ቆንጆ ጋቢያቸውን ለብሰው ባርኔጣቸውን አድርገው ልጃችሁን ለልጄ 4 ነጥብ እንደዛ ነው የሚያደርጉት። ያ ምን እኮ ለዛ እጪ ቆጣቢ ረን ምን ኢትስሚ ምንድን ብለሽ ነው የጻፍሽው? ቆጠበረን አማርኛ ነው። እኔ አስመሳይ አይመቸኝም። አሁን ብዙ ሰዎች በቃ የከሌ ልጅ ያመጣላት አበባ የሽማግሌው ብዛት ለመባል ምን ያደርጋል? የሽማግሌ ጋጋታ ምን ያደርጋል? የአበባ ጋጋታ። እኔ ሴቷን እንዲህ ልጄ እንደዛ አይነት ብትጠብቅ አስመሳይ ከኒ ተወልዳ አስመሳይ ከኒ ተወልዳ አስመሳይ ልጅ ከኒ ተወልዳ እንደዛ አይነት ማስመሰል ነገ ህይወት ሲመሩ የማይኖሩትን ህይወት ለሚቀጥለው 5 ዓመት የሚከፈል ዕዳ ውስጥ ገብቶ ምን የሚያክል አበባ የሀገር የተገዙ ሽማግሌ እንዲህ የሚባል ነገር የለም። አሁንም እንደዛ ነው የምትለው ሙሽራዋ ድብቅ። ይው የሽምግልናው አለት የኔ ልጅ ሽማግሌዎቹ አይኗን ማየት አይችሉም። አይኗን ቆይ ጠይቀናት ነው የምለው። ጓዳ ድብቅ ነው። እነማን እንደመጡ ራሱ እንድታይ አላረጋትም። እነማን እንደመጡ መደበቅ አለባት። ሽማግሌዎች ሲጀመር እሷን ማየት የለባቸው። ጥቁር እንግዳ ሲመጣ ሙሽራዋ ትደበቃለች። በቃ ታውቃለህ። ኦፍኮርስ ስለሚነጋገሩ ሽማግሌ ሊመጣ ነው ምናምን ተብሎ ከመኝታ ቤት ወይ ደግሞ ከሆነ ቤተሰብ ቤት ሄዳ ከዛ ብቅ ማለት የለባትም። ከዛ እኛ ነን የምንነጋገረው። ከዛም በኋላ ሌላ ቀንም ሲመጡም የለም አያዋትም። የትኛዋ ልትሆን ትችላለች ይችናት ብለው ነው እንጂ መላምት ገምተው ነው እንጂ እንዲች ብሎ ሽማግሌዎቹ አይኗንም አያዩዋትም። እኔ በድሮ ባህል ነው ልጄን ምድረው። በድሮ ባህል ይሄ ማስመሰል አበባ ይዞ መጥቶ የኪራይ ልብስ ይዞ መጥቶ የኪራይ ወርቅ ይዞ መጥቶ የኪራይ መኪና ይዞ መጥቶ ገደልኩታ። እንደዛ አድርጎ እኔም ቢሸውዱኝ ልጄ ካገባች በኋላ ልጄን ልጠይቅ ሲሄድ G+ ቤት ነው የምፈልገው። እንደዛ አይነት ማስመሰል ሽምግልና፣ እንደዛ አይነት ማስመሰል ስጦታ ይዞ ቢመጣ የወደፊት አማቼ ልጄን አግብቶ ወስዶ G+ ቤት ውስጥ ይህ መናጤ ደሃ ልጅ የታለ G+ ቤቱ? ያ ሁሉ አበባ ለምን ነበረ ታዲያ? ሰው እንዲያይልህ ያ ሁሉ የኪራይ ምናምን ለምን ነበር እያልኩኝ ነው ሞራል አገዳውን የምሰብረው። እንደዚህ አይነት ማስመሰል የለም፣ አይመቸኝም። ምን የሚያክል አበባ የተገዙ ሽማግሌ የሰው ልጅ የስጋ ዘመዶቹን አሉኝ የሚላቸውን አጎቶችን ፈልጎ የአባቱን ወንድሞች የእናቱን ወንድሞች አማችቻም ካለ ፈልጎ ሂዱና ልጅ ሚስት ጠይቆልኝ። እነዛ የስጋ ዘመዶቹ በክብር ይመጣሉ። የኔ የስጋ ዘመዶች አጎቶቼ ይቀመጣሉ። ልጅዎትን ለልጄ 4 ነጥብ። አይበላም አይጠጣም። እኛ የሸዋ ሰው ነን። በቁማቸው ተነጋግረን እንመለሳለን። ከዛን ተመልሰው ይሄዳሉ። በሌላ ቀን ተነጋግረናል። ስጋ ዝምድናም የለብንም። አገራቸውን አጣርተናል። የት ሀገር እንደሆነ እዛ አካባቢ እኛ ዘመድ የለንም። ስለዚህ ዘመድ ልንሆን ስለማንችል ጋብቻውን ፈቅደናል። ከዛ ሰርጉ ይቆረጣል። እጠን መጠን ያለ ሰርግ ይደገሳል። ኢምፖርታንት የሆኑ ሰዎች ይጠራሉ። 4 ነጥብ በቃ። የሚባል ነገር የለም። አበባ ብትወድስ አበባ ስለተወደደ 100,000 ብር አበባ ይግዛ፣ 200,000 ብር አበባ ይግዛ። የ200,000 ብር አበባ ገዝቶ ከዛ በኋላ አግብቷት ኮንዶሚኒየም ቤት ውስጥ ይግባ።
ከዛን የነከሌ ብፌ ሲያምር የነከሌ ቴሌቪዥን ሲያምር ትልቅ ቴሌቪዥን ፈልጌ ነበር ተወደደ ስትል አስበዋል እንዴት እንደምናደድ ለጉራ እኔ ምናምን አለሁ መሰላችሁ። እኔ ልንገራችሁ ቤቴ ውስጥ ብቅት ብሎኝ ነው የምኖረው። ችግር ሳላወራ ነው የምኖረው። ችግር የሚባል ሳላወራ የምኖረው ምንድነው? ሰው መጀመሪያ ቤቱ ውስጥ ነው ማሟላት ያለበት። አብዛኛው አይታችሁ ከሆነ ሽምግልናውን ሰርጉን አይታችሁ ተጋብተው የሚገቡበት ቤት ኮንዶሚኒየም ቤት ነው። ኮንዶሚኒየም እኮ ይገዛል ሰርጉ የተደገሰበት። ጋይስ ተረድታችሁኛል? ግን ሰርጉ የተደገሰበት እኮ ኮንዶሚኒየም ቤት ይገዛል። ግን እነሱ ኮንዶሚኒየም ቤት ተከራይቶ ነው ከዛ በኋላ ይዟት የሚገባው። ከዛም በኋላ ዌልካም ቱ የኑሮ ውድነት 6 ወር ሳይሞላ መጣላት ይጀምራሉ። እንደዚህ አይነት ማስመሰል አይመቸኝም። ሲጀምር ባህላዊ ነው ሰርጉ መሆን ያለበት። ባህላዊ ፎከስ ማድረግ ያለብኝ እኔ ልጆቼ ትዳሩ ይዘልቃል ወይ ነው ፎከስ ማድረግ ያለብኝ። የትዳሩ መዝለቅ ላይ ፎከስ ማድረግ ያለብኝ፣ መዋደዳቸው ላይ ፎከስ ማድረግ ያለብኝ፣ መባረካቸው ላይ ነው እንጂ ይሄ አቤት 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 ሰርግማ በሷ ቀረ። ኧረ እንደዚህ የሚባል ነገር ሰርጉ አይደለም ዋናው ቁም ነገሩ። ትዳሩ ይጸናል ወይ ነው። ትዳሩ ከዳ ነፃ መሆን አለበት። ትዳሩ ከይስሙልኝ ከሰው ጆሮ ነፃ መሆን አለበት። በቃ ባለህ ትመድባለህ። ይችን ያከላለችኝ ይችን እንዲህ እናደርጋለን እንዲህ እናደርጋለን። በቃ ጥሎሽ ያለ ነው። አሁን በእኛ በሸዋ ባህል የሰርጉ ለታ ገና ሰርገኛው ሳይገባ ሽማግሌዎቹ ቀደም ብለው መጥተው የልጅቷን ስጦታ ወርቅ፣ የአንገት ሀብል፣ የጣት የምናምንና ልብስ፣ ጫማ፣ ጥላ ምናምን አንዳንድ ነገሮች ከነ ኮምፕሌት ይነጠፋል። እዛ ሽማግሌዎች አሁን ለምሳሌ አባቴ እዛ ጋር ይቀመጣል፣ አጎቶቼ ይቀመጣሉ፣ የእናቴም ወንድሞች፣ አባቴም ወንድሞች፣ የኔ ወንድሞች እንዳለ ይደረደራሉ። ወንዶቹ ጋቢ ይለብሳሉ። አጎቶች ማለት ወንድሞቼ ጋቢ ይለብሳሉ። የኔ ወንድሞች 3 ወንድም አለ ለምሳሌ 3 ጋቢ ይፈልጋሉ። አባቴ ያለ 4 ጋቢ በቃ 3 ናቸው። በእኔ በኩል ከአባቴ ጋር 4 ጋቢ። ከዛ ሴቶቹ ሻሽ ነገር ወይ ደግሞ ሻርፕ ነገር ታስሪያለሽ። ሻሽ ነገር ይታሰርላቸዋል። ለሷ የጣት ቀለበት፣ የጆሮ፣ የአንገት ጫማ፣ ሙሉ ልብስና ጥላ በቃ። ከዛ በኋላ ይዞ ይሄዳል። ይሄ አንድ ሻንጣ ልብስ እንትን ብሎ ወርቅ በኪራይ ልብስ በኪራይ መኪና ሳይቀር በኪራይ ጥሎሽ ወረኛ። ከዛ በኋላ እስቲ ለምዳለች እንጠይቃ ብለሽ ስትሄጂ ቤቱን ስታዩ ኮንዶሚኒየም ቤት፣ ለቤቱ ርካሽነት ኮየ ፈጬ ቱሉ ዲምቱ ገላን ኮንዶሚኒየም ቤት ገብተዋል ለገንዘቡ እንዲቀንስ። ምንድን ነው የሰው ልጅ የሚኖረው በጆሮ አይደለም፣ በጆሮ አይኖርም። ሰው እንደዚህ አይነት በፍጹም ነው የማልፈልገው፣ በፍጹም። ይሄ አበባ የምናምን ግርግር የሀብት መለኪያ አይደለም። ምጥን ያለ ኢምፖርታንት የሆኑ በቃ አሁን በራሴ ባለፈው እየቆጠርኩ ነበር። በትንሹ በእኔ በኩል 300-400 ሰው አለ። እስከ 500 ምናምን ይሞላሉ። በእናቴ በጣም ኢምፖርታንት የሚባሉት የልጅ ልጅ ራሱ ወደ 50 ነው የደረስ ነው። ባለፈው አክስቶቼ አጎቶቼ የልጅ ልጅ ወደ 50 ምናምን እንደዚህ አጎት ምናምን ተበቃ። ከዛ በኋላ 4 ነጥብ ጠንቅቅ ያለ የጨዋ ሰርግ፣ ጋጋታ ያልበዛበት፣ ጉራ ያልበዛበት። ከዛ እኔ የምፈልገው ልጄ ቤት ሲሄድ ሁሉም ነገር እንዲኖራት እፈልጋለሁ። ሁሉም ነገር እንዲፈልጌ ነበር። ቆይ ደግሞ ሌላ ቀን ሳንት የሚባል ነገር ሁሉም ነገር እንዲኖራት እፈልጋለሁ። ኪችን ካቢኔዋ ኩሽና ውስጥ ስገቡ ኩሽናው ሙልት፣ ባዝሩም ስገቡ ባዝሩሙ ሙልት፣ መኝታ ቤት ስትሄዱ መኝታ ቤቱ ሙልት፣ ሳሎን ስትመጡ ሳሎኑ ሙልት፣ ኮሪደር የጫማ መደርደሪያው ገስ ሙልት። ያንን ነው የምፈልገው እንጂ ይሄ አበባ እስከ 200-300 ሺህ እኮ ነው ለአበባ የሚያወጡት ጋይስ። እሱ ምን የመሰለ ኪችን ካቢኔ አይገጥምም? ከነስቶፉ ከነኬክ መጋገሪያው ከነምኑ ከነቃ ማጠቢያው የሌለ እኔ አይመቸኝም። የሰው ልጅ ቤቱን ነው ሙልት አድርጎ መኖር ያለበት። የሰው ጆሮ አይደለም መሙላት ያለበት ብዬ አስባለሁ። ብትወድ አረባ ነው ምገርፋት። ከየት አባሽን የወጣሽው? ይሄንን ደግሞ ለይስሙላ ለጆሮ ብለሽ ደግሞ የምን ይሄን የሚያከላባ ሰው ዋት በሁለተኛ ቀን መጣያ የሚጠፋበት ያ
ካላቸው ቤት ነው መግዛት ያለባቸው። ካላቸው መኪና ነው መግዛት ያለባቸው እንጂ አበባ ሰው ያን ያክል አበባ ሰው ይሸከማል? አይሱዚ ላይ ይጫናል? እከ ነው እንደ የጀመረው እከም ጀመረው አቶ ማንጥሴም ጀመረው። የኢትዮጵያ ሕዝብ ይቅርታ አድርጉልኝና እኔ አስመሳይም እህት እንድትኖረኝ አልፈልግም፣ አስመሳይም ልጅ እንድትኖረኝ አልፈልግም። እኔ በሰርግ ጋጋታ በሽማግሌ ጋጋታ አላምንም። ፎከስ ትዳሩ ላይ ከገባሽ በኋላ ነገ ጠዋት አርግዘሽ ሊሆን ይችላል፣ ወይም ደግሞ ከትዳር በኋላ እስቲ ቆይ ጠይቀናት እንምጣ ተባብላችሁ የለም ጠይቃችሁ አታውቁም። እህታችሁን ሊሆን ይችላል፣ ያጎታችሁ ልጅ ሊሆን ይችላል። አግብታ ሰንበት በት ብላችሁ እቃ ገዝታችሁ ምናምን እንጠይቃት ብላችሁ ትሄዳላችሁ አይደለም? አንድ ቁጥር ጻፉልኝ አለ የለም በሉ። በእናንተ ቤተሰብ አካባቢ አላችሁም፣ በእናንተ ቤተሰብ። ይሄ የቤተሰብ ጉዳይ ስለሆነ አንዳንድ ቤተሰብ እስቲ ሄደን እንጠይቃት፣ ምንድነው የሌላት እስቲ እንዲናርግ፣ በቃ ዝም ብለን ሳንቲም እናወጣና በፖስት አድርገን እንስጣ ምናምን ብለሽ ስትሄጂ ቤቷ ሙሉ ሆኖ ማግኘት አለብሽ። ገብቶሻል? ይሄ ነው እኔ የሚሻለው ብዬ የማስበው፣ ቤቷ ቢሞላ እንጂ አሁን ይሄ ሁሉ እሰማለሁ። ሽምግልናው ምናምኑ አሁን ታሪካቸውን ሊናገሩ ይመጡና አይታችሁታል። የቀለጠ ሰርግ አግብተው ኑሯቸው ግን በኢየሱስ ክርስቶስ ስም ኑሯቸው ሰርጉና ኑሯቸው አይገናኝም። በቃ ፌር አይደለም። ሰርጉና ኑሯቸው አይገናኙም። እኔ ደግሞ ኑሮ መብለጥ አለበት ከሰርጉ ብዬ ማምን ሰው ነኝ። ይቅርታ፣ ኑሮው ነው መብለጥ ያለበት። ህይወትን ስትኖሪው፣ ትዳርን ስትኖሪው የትዳርሽ ድባብ ነው መጮህ ያለበት ከሰርግሽ ይልቅ። ለሰርግ 3-4 ሚሊዮን ብር አወጣሽ። 3-4 ሚሊዮን ብር እኮ ጨመር ብታደርጊ እኮ ኮንዶሚኒየም ቤት ትገዥበታለሽ። 3-4 ሚሊዮን ብር ተበድሮ ይገዙና ባለ 15,000 ብር ኮንዶሚኒየም ቤት ተከራይተው ይገባሉ። ወይዬ መስዬ ኢትስ ኖት ፌር። ድንቁርና ነው፣ ደደብነት ነው። ፈረንጆች እኮ 20 ሰው ጠርተው ነው የሚያገቡት። 20-30 ሰው በቃ በዛ ከተባለ 30 ሰው። እና ባለቤቴ ቀጠሮ አደረግን፣ ሄድን፣ በመስኮት በኩል ተፈራርመን መጣን። በቃ 4 ነጥብ ቀጠሮ አደረግን፣ ተፈራረምን፣ ከቤተሰቡ ጋር አትበላን። በቃ ምንድን ነው ግን ኑሮው መኖር ነው ያለብሽ። የሰርጉ ጋጋታ አይደለም ዋናው ነገር። ሶሪ ለልጄ ሰርግ ጥሩ ነው። ኦፍኮርስ እኔ ድል አድርጌ ነው ምድራት። ግን ይሄ ባልየው ያመጣው የውሸት ሻንጣ፣ የውሸትም ይሁን የእውነት ተጨንቆም እኔንም ለማሳመን እኔ ብዙ ሻንጣ አምጥቶ ሳልባጅ ማአት ከሚያመጣ የምናምን ማአት ከሚያመጣ ወርቅ አንዳንድ ነገሮችን ስጦታ ያደርጋል። ጥሩ ነው ለሴት ልጅ ወርቅ የሆነ ነገር ይሆናታል። በተረፈ ወርቅ የሆነ ትዳር ነው የምፈልገው። ወርቅ የሆነ መመካከር፣ መተሳሰብ፣ እሷ ለሱ ማሰብ፣ እሱ ለሷ ማሰብ፣ ብልጥ መሆን፣ በቃ ለትዳራቸው ሁለቱም የሚተጉ በቃ መባረክ፣ በዛ ነው ማምነው እንጂ ይሄ የሰርግ ጋታ ብዙ አይመችኝም። ለወሬ ላይ ስሙላ አራስማ እኔ አይመቸኝም። አላቅም። እንደዛ የምታስቡ ሰዎች ካላችሁ ልትኖሩ ትችላላችሁ። እኔ ግን ሴንስ አይሰጠኝም። ሁለተኛ ከትልቅ ከተካበደለት ሰርግ በስተጀርባ ደግሞ ሀብታም ኑሮ ፈልጋለሁ እኔ እኮ አሁን ስለ ራሴ እኮ ነው ማወራ። የኔ ልጅ ግዴታ ነው ትሰማለች፣ እናቷን ግዴታ ነው ማረግ እኮ ትችላለች። የምታስገድደው ባሏን ነው አይደለ? ከዛ ሰርግ በስተጀርባ ግን እኔ ልጄ ሀብታም ሆና ማየት እፈልጋለሁ። እንደዛ እንዲያደርግ አድርገው። እንደዚህ ካልሆነ አበባ ካልመጣልኝ፣ ሻንጣ ልብስ ካልመጣልኝ፣ ወርቅ ካልመጣልኝ ብላ አፍንጫውን አስይዛ ልጁን አስጨንቃ እንደዛ አይነት ትዳር ካገባች እመቤቴ ምስክሬ ናት። አለቀ የሚባል ወሬ እስከ ለተሞታችን ድረስ መስማት አልፈልግም ከሱ አፍ። የሀብታም ኑሮ ስትኖር ማየት እፈልጋለሁ። እንዴ አንድ መኪና አበባ ለሰርግሽ ያስመጣሹ ለዚህ ጊዜ ሳይኖርሽ ቀርቶ ነው እንደ ነዘነስኳት እንደ ጭቃሾ ነው መወጋት። እንደዛ የሚባል ነገር የለም። ውሸታም ሁላ
አንድ መኪና አበባ ምንጣፍ 2 3 4 ሻንጣ በጉ ምኑ ያረጉና በስመ አብ ባለ ሀብት ነው ብላችሁ ስጠብቁ ኮንዶሚኒየም ቤት ነው ተከራይተው የሚኖሩት። ከዛ በኋላ ከትዳር ከሰርጉ ማግስት ገላን ኮንዶሚኒየም ናቸው። ከሰርጉ ማግስት እንትን ቱሉ ዲምቱ ናቸው ለቤት ቅናሽ። እንደዚህ አይነት አስመሳይ ትዳር ህይወት አይመቸኝም። የሰው ልጅ ህይወትን መኖር ያለበት በትክክል ነው። በቃ ማስመሰል አያስፈልግም። ማስመሰል አያስፈልግም። እኔ ደግሞ የሰው ልጅ መለኪያው ብዬ የማስበው የሰው ልጅ ጀግና ምለው አለው ምለው ቤት ውስጥ አለቀ ደቀቀ ሳይል መኖር ከቻለ ነው። ኢትስ ሚኔ ትዳሬ ውስጥ ተሳስቼ ኑሮ ጨመረ አልጨመረ እኔ አንድ ቀን ተሳስቼ ይሄ ነገር ገንዘብ የለኝም ብዬ አላቅም። ምክንያቱም ለቤቴ የለኝም አይባልም። ለጉራ ስለማላወጣው፣ ለይስሙላ ስለማላወጣው፣ ለሰርግ ለምንጥስ ለእንትና ሰው ሰጭ እንዲለኝ ለጸጉር ለሂውማን ሄር ለጥፍር ስለማላወጣው ቤት ውስጥ የለኝም የሚባል ነገር መስማት አልፈልግም። ባሌም አለቀ ተወደደ የሚባል ከባሌ አንደበት መስማት አልፈልግም። እኔም አልልም። ምክንያቱም ህይወትን ቤት ውስጥ ሙልት አድርገን መኖር አለብን። የውጭ ጆሮውን ኢግኖር አድርገን እኮ መኪናው ራሱ አሁን ለስጦታ ብሎ የሚመጣው አሉ ተከራይቶ ነው አሉ። አሁን ባለፈው ሰምተዋል ሰይፉ ላይ አንድ ጀለሳችን ሊያገባ አለ። ከዛም በኋላ ስጦታ ምናምን ተባለ። ከዛን አንድ ቡቲክ ጀለሳችን ቡቲክ ያላት ነበረች። ከሷ ልብስ አጣጠፍንና ይዘን ሄድን አለ። ከአንድ ጀለሳችን ደግሞ ወርቅ ይዘን ሄድን። የሆነች ወርቅ ቤት ያላት ጀለሳችን ነበረች ነው ጀለስ ነበረን አለ። አሁን በልክ አሳየን በኋላ ከጓሮ ይዘህ ትወጣለህ ምናምን እና ቶሎ ትሰጣለህ። ዛሬ ማደር የለበትም ተብለናል አለ። ይህን ያህል ማስመሰል ለምንድን ነው? መኪና ተከራይተው የሚያመጡ አሉ። ተከራይተው መጥተው የመኪና ቁልፍ ይሰጣል። አስቡታ እንዲህ አሁን ልጄን የታለ መኪናዋ ቢሉኝ ምንድን ነው የምለው? እኔ እኮ በጣም ነው የምሸማቀቀው። እኔ እፈራለሁ። ምንድን ነው የምለው? የሰርጓ ለታ የተሰጣት መኪና የታለ ቢሉኝስ? የሰርጓ ለታ መኪና ይዞ መጣ ተከራይቶ እንትን ብሎ ጥሎሽ ነው ብሎ ከዛስ የታለች መኪናዋ ብባል እኔ እንዲህ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኧረ ነውር ነው። ከቻለ ይግዛ ችግር የለውም። ካለው ገዝቶ ያምጣ። ለሚስቱ ምን ችግር አለ? አለበለዚያ አሁን እኔ አበባ ደስ አይለኝም ለሽምግልና ያንን ሁሉ አበባ። የኔም ልጅ ግን በዛ ደረጃ እንደዚህ የማን ልጅ የኔ ልጅ ስለሆነች ጉረኛ አይደለችም። ምክንያቱም ሰው አሳዳጊውን ነው የሚመስለው። ብልጥ ናት። የእናቷ ልጅ ናት። አይኖ ሰርግ ትወዳለች፣ ግን በዚህ ደረጃ ይሄ አበባ ምናምን ኧረ እንደዛ የሌለ ሲጀመር እሷ ማስመሰል አትወድም። ይሄ የውሸት በቃ አለ አይደለ? ሰው የማይኖረውን የሚያወራ ሰው አትወድም። ስለዚህ የማይኖረውን የሚያወራ ሰው ትጠየፋለች እና የማትኖረውን ጥሎሽ እንዲጣል የምታረግ አይመስለኝም። ጃጎዬ ጉረኛ እኮ ነሽ። ጉረኛ ስለምመስልህ ነው ሳወራ፣ ጉረኛ ስለምመስልህ ነው። ምክንያቱም ችግር የማያወራ ሰው በኢትዮጵያ ላይ ጉረኛ ነው። እኔ ደግሞ ችግር አላወራም፣ አልቸገረኝም። ክብሩ ይስፋ ለመድኃኔዓለም። ጉልበቴን ሰጥቶኝ ሌሊት ተነስቼ ድፍት ብዬ እየሰራው ለሀገር ባልጠቅም ለራሴ አላንስም። ያ ለሀገር ላልተርፍ እችላለሁ፣ ለወገን ላልተርፍ እችላለሁ። ለአንድ ለእኔና ለልጆቼ ግን አላንስም፣ እግዚአብሔር ይመስገን። ስለዚህ እኔ ተፈጥሮ የሆነው ምላሴ ላይ ችግር አውርቼ አላቅም። ሁሌ የሚያመሰግን ሰው ደግሞ በኢትዮጵያ ሕዝብ ጉረኛ ነው። ዛሬ ብቻ አይደለም፣ እኔ በህፃንነቴም ጉረኛ ነኝ። ዛሬ እንደውም ዛሬ ሀብት ንብረት ኖሮኝ ምንም ሳይኖረኝ ራሱ እቺ ጉረኛ ይሉኛል። ምክንያቱም እኔ አመስጋኝ ነኝ በተፈጥሮዬ። በጣም አመሰግናለሁ። አባቴን አመሰግናለሁ፣ እህቴን አመሰግናለሁ፣ ልጄን አመሰግናለሁ፣ ልጆቼን አመሰግናቸዋለሁ፣ ራሴን አመሰግናለሁ። የሚያመሰግን ደግሞ ጉረኛ ነው። ለኔ ጉረኛ ማለት የሌለህን አሁን ለምሳሌ እናንተን ለማናደድ ብዬ የሆነ ወርቅ አዝዤ እዚህ ላይ እናንተን ለማናደድ ብዬ ጥፍር ቤት ተሰርቼ ሂውማን ሄር አርጌ ኦማጋድ ባለቤቴ እኮ ወርቅ ገዝቶልኝ 40 ግራም ነው ምናምን የሚል ቢሆን ነው። እኔ እኮ ማሳያችሁ ቅርጽ ያልወጣለት የተጠፈጠፈ የተቀመጠ ለካፒታል የተቀመጠ ነው። እንደውም ባለቤቴ ታይ
ሶሻል ሚዲያ ላይ እንደዚህ ያታሳይ ብሎኝ አቁሜያለሁ። ታስታውሳላችሁ? በፊት አሳያችሁ ነበር እኮ ጠፍጣፋ ወርቅ። አንድ ቁጥር ጻፉልኝ እስኪ የዱሮ ተከታታዮቼ፣ ዱሮ ጠፍጣፋ ወርቅ ስፖስት የምታውቁኝ የዱሮ ተመልካች። በቃ ነጁ አለሽ አይደል? ያ ዶን ቪዲዮ አለ ሚሞሪ ካለኝ እንትን እለዋለሁ ነው። ፕራይቬት አረኩት መሰለኝ ባለቤቴ ተይ ሶሻል ሚዲያ ላይ ብሎኝ ፕራይቬት አርጌው መሰለኝ። እስካሁን ሚሞሪ አላለኝም። ያ እኔ አሁን ለካፒታል ማስቀምጥ ነው። ጠፍጣፋ 50 ግራም ወርቅ ታስታውሱ እንደሆነ ጠፍጣፋውን ማለት ነው። አሳይቻችኋለሁ። 24 ካራት ባለ 24 ካራት 50 ግራም ማለት ነው። ጉረኛ ማለት ደግሞ አሰርታም የሆነ እንትን ለማለት የምታረገው ሲሆን ነው። እኔ ህይወትን በትክክል መኖር ነው የሚመቸኝ። በቃ በትክክል ሳይቸግረኝ መኖር ነው የኔ አላማ። እኮ ማሳይሽማ ገንዘብሽን ከምታጠፊበት አስቀምጪ ልልሽ ነዋ። ገንዘብ ማስቀመጫ ዘዴ ነዋ። ያው የጀርመን ባንክ እንደሆነ ብታስቀምጪ ካንቺ ቆርጣል እንጂ አይወልድልሽም። ይወልዳል። ያስቀመጥኩበትን 10 ዩሮ ያስከፍለኛል። አሁንሽ ፓርካርት 11 ዩሮ 10 ዩሮ ያስከፍለኛል። ደሞዜን ተቀብሎ ለኔ ስለሰጠ ይሁን አላውቅም። ሳንቲሙ ስለተቀመጠ የለ ማስቀመጫ ነው ገንዘብ መያዣ። በእርግጥ አሁን ወርዷል። አሁን ግዙ ጠፍጣፋ ወርቅ አሁን ብገዙ በጣም ወርቋል። እያጌጥሽ ካስቀመጥሽበትማ ስሸጪው ሳልባጅ ነው የሚሆነው። የኔ እናት በኦሪጂናል አሸጪው። አሁን ለምሳሌ አጊጬ መስቀለኛ አርጌው ሊሆን ይችላል፣ ጨረቃ አርጌው ሊሆን ይችላል፣ ኮኮብ አርጌው ሊሆን ይችላል። አጊጬ ብሸጠው ሳልባጅ ነው። እንደገና ያንን አቅልጠው ቅርጽ አውጥተው አንጥረው ምናምን ነው። ይሄኛው ግን ጠፍጣፋ 4 ማዕዘኑ ምንም አይነት ቅርጽ ያልወጣለ ከሆነ በሳልባጅ አይደለም። ገበያው ላይ ባለው ዋጋ ነው የሚሸጨው። ስለዚህ ለጌጥና ለካፒታል መለየት አለብሽ። ሁለተኛ እኔ ደግሞ አንድ ብቻ ብዙ እኮ ነው እንትን የምለው አስቀምጤ የነበረው የዛሬ 3 አመት አካባቢ ራሱ ወደ 3 የ50 ግራም ሌላው 20 ግራም 10 ግራም ብዙ ነበር የማስቀምጠው። አሁን አላቅም። አሁን ረክሷል። አሁን ከዶናልድ ትራምፕ ጦር እንትን ከመታ ወዲህ ረክሷል። ያ ሁሉ አውርተሽ ምን አገኘሽ ማለት ያ ሁሉ አውርተሽ ምን አገኘሽ ማለት አውርተሽ ምን አገኘሽ ማለት ያ ሁሉ አስቀምጠሽ ነው። ያ ሁሉ አውርተሽ ምን ማለት ነው? ሰላም ጥያቄሽን ግልጽ አድርጊው። ቃል ጻፍሽልኝም ጥያቄሽን ግልጽ አድርጊው ብዬ ነበር። አረ ለወጣ ነው አንጻፍሽልኝም። አብራራልሽ ነበር ግልጽ ጥያቄሽን ግልጽ ብታረጊ። ካሉ ቡቲክ ለብሰሽው ነኝ ይትስሚ ለምን ለብሳለሁ? ካፒታል እኮ ነው። አሁን ብር ስላለሽ እዚህ ጋር ለጠፈሽው ትሄጃለሽ አትሄጂ? ሳንቲም ሲኖርሽ 10 ግራም 20 ግራም 50 ግራም ገዝተሽ ታስቀምጫለሽ። ከዛ የሆነ ቀን ስትፈልጊው ገንዘቡን ከዛን ሄደሽ ዋናው እዛው ጎልድ ሃውስ ሄደሽ ተሸጪዋለሽ። ወርቅ ቤት ሱቅ ሳይሆን ዋናው የገዛሽበት ቦታ ሄደሽ አሁን ባለው ገበያ ተሸጪዋለሽ። የዛሬ 5 አመት የገዛሽውን ዛሬ ባለው ዋጋ ተሸጪዋለሽ።
ጥሬ ገንዘብ ከሆነ የምታስቀምጪው ልታጠፊው ትችያለሽ። ወይ ኖትሩ ማለት ምንድን ነው? ገዝተህ ታውቃለህ? ጠፍጣፋ ወርቅ ገዝተህ ታውቃለህ? የመጀመሪያ ጥያቄ የተሰራ አላልኩም። ጠፍጣፋ ወርቅ ገዝተህ ታውቃለህ? ገዝተህ ካወቅ ጠፍጣፋ ወርቅ የዛሬ 4 አመት ገዝተው በዛሬ 4 አመት ዋጋ ሳይሆን አሁን ባለበት ዋጋ ነው የምትሸጠው። ብታውቅ ኖሮ ኖትሩ ብለህ አጽፍም ነበር። እኔ ውሸታም ሰው አልወድም። ባይዘወጭ እግዚአብሔር ውሸታም ሰው ያስጠላኛል። ሚውት ተደርገሃል። የባንክ ማለትሽ ነው ያ? ኧረ ምን አትግዢ። ለምን አሳየሽ ላልሽ ነው መልስ የሰጠውሽ። ድሮ ሞኝ ስለሆንኩ አሁን እኮ አልነግራችሁም። ድሮ ሰው እንዴት ገንዘብ መያዝ እንዳለበት እንዴት ገንዘቡን ማባዛት እንዳለበት ማልናገረው ነገር አልነበረኝም። አሁንማ እኮ ብልጥ ሆንኩኝ። ምክንያቱም አበሻ እንዴት ገንዘብ መያዝ እንዳለበት እንዴት ገንዘቡን ማሳደግ እንዳለበት እንዴት 1000ን ወደ 2000 ከፍ እንዲል ማድረግ እንዳለበት ከነገርሹ ይናደዳል። ከመጠቀም ይልቅ ገብቶሻል? ይናደዳል። ድሮ ምን እንትን ነበርኩኝ። ብዙ ሰው ወይኔ ይሄ እንደዚህ ከሆነ እንደዚህ የሆነ ወርቅ ገዝተሽ ከሆነ አመት በኋላ ኢብን ሳታቂው በቃ ስገጂ ብሩ ይጠራቀምልሻል። ጥሬውን ገንዘብ ካጠራቀምሹ ታጠፊዋለሽ። የሆነ ነገር ተፈልገልሽ እየላውጣ ስትይ በማቴሪያል ካስቀመጥሽው ግን አታጠፊው። ማቴሪያል ነው። አሁን ብድግ አድርገሽ ሱቅ ሄደሽ አትገዢበትም። ማቴሪያል ላይ በማስቀመጥ የሰው ልጅ አቅሙን ማሳደግ ይችላል ብዬ አስብ ነበረ። አሳይ ነበር ዩቱብ ላይ ኦፓል አሳይ ነበረ። እየቀንተን እያልኩኝ ወንበር ላይ ጠረጴዛ ላይ አረጌ። ከዛን ሳስበው የኛ ሰው ይናደዳል። እያሳየው ጉረኛ ከተም ባለቤቴ ምን አደከመሽ? ሚዲያ ላይ አታሳይ እንደዚህ ያለ ሳንቲም ብዙ እኮ ነው ምናምን አለኝ። የሆነ ጊዜ የዛሬ 2 አመት መሰለኝ እንደውም አንድ ቁጥር ቅድም ነጁ ጽፋል። የዛሬ 2 አመት መሰለኝ ወደ 50 ግራም ወደ 200 ግራም ይመስለኛል ወርቅ አሳየሁኝ ማለት ነው። ጠፍጣፋ እኔ ኢንሹራንስ ስላለን ነው። ኢንሹራንስ ያውቃል። ጤና አስመዝግበናልና ከዛ ባለቤቴ እንደዛ አታርጊ የኔ ማር ባይማሩ ታያቸው የኛ ሰው አይማርም ማለት ሰው ከመማር ይልቅን አይድሽ ይሆናል ይቀናል። ታያቸው አለኝ። የዛን ሰዓት ደግሞ ግን አረብ ሀገር ያላችሁ እንዳትገዙ። ለምን ወደ ኢትዮጵያ ጠፍጣፋ ወርቅ ይዛችሁ ስትሄዱ ቀረጡ የገዛሽበትን ያክል ነው የሚቀበሉሽ። እንደዚህ የጌጣጌጥ ከሆነ ችግር የለውም። ጠፍጣፋ ከሆነ የንግድ ነው ብለው ስለሚያስቡ ቀረጥ ያስቆርጣቸዋል። አረብ ሀገር ያላችሁ እንደዛ እንዳታረጉ። አውሮፓና አሜሪካ ያላችሁ ግን ጠፍጣፋውን ገዝታችሁ በየወሩ የ1000 የ2000 የ3000 በየ3 በየ4 ወሩ እያጠረቃቀማችሁ የ2000 የ3000 የ4000 ዶላር ብገዙ ጠፍጣፋውን የሆነ ቀን ብዙ ሺህ ዶላሮች ይሆኗችኋል። ጠርቀም ማድረጋችሁ ትሸጣላችሁ። ሳታስቡ ብሩም ይጠራቀማል፣ እንደ ቁብ ይሆናል ከሚል ነበረ። ከዛ ተውኩትኛ ማህበረሰብ ከባድ አስቸጋሪ ነው። አሁን ትቻለሁ ማሳየት። ባለፈው የሰራሽውን ቪዲዮ አይቼ ነበር። ሴቶች ቤተክርስቲያን ላይ የነጠላ ቁጭ የሚያደርጉት። አረ እናቴ የቤተክርስቲያን ሰዎች እኮ በዚህ ላይ ብትሄጅበት አላልሽኝም? በጣም ብዙ ሰው ነው በውስጥ የጻፈልኝ። አረ እኔ አልሄድበትም እናቴ። እንደዚህ ነጠላ እኔ የቤተክርስቲያን የቸርች የአጠቃላይ የእምነት ሰው አማኝ የሚጫወት እኮ እናቴ ነገረኛ ነው፣ ይዞርብሻል። ይኸው ግን በትንሹ እንደዛ አታርጉ ብያቸዋለሁ። ቪዲዮ በጣም ታይቷል። ቤተክርስቲያን ስትሄዱ
እታች አስቆርባችሁ አዳራሽ ቦታ ላይ ለጓደኛችሁ ነጠላ አታስቀምጡ። ሁሉም እንዳመጣጡ ይቀመጥ። ቤተ ክርስቲያንና ባስ የሁሉም ነው፣ የተሳፋሪው ነው፣ የምእመናኑ ነው። ጓደኛሽ ዘግይታ ከመጣይ ትገተር። የመጣ ሰው ቀድሞ የመጣ ሰው ቦታው ላይ ይቀመጥ። ነጠላ ምናምን አድርገው ተይዟል የሚሉ አሉና እንደው እበጣብጣለሁ። እናቴ እኛ ሰው ደግሞ ፕሮቴስታንት ትሆናለች ትውጣ ሊሉኝ ይችላል ብዬ ነው እንጂ እንዲህ የኔ እናት ገና ለምትመጣው ጓደኛሽ የአባትሽ ቤት መሰለሽ ልላት ነበረ። ብቻ እኔ የሆነ ሳንዱች ሳምቡሳ ነገር ግዝት አድርጌ ለልጄ ያው ቆርባ ዝም ብላ ምግብ ሳብላ እንዳትወጣ ብዬ አብልቼ ባለቤቴን ጠራሁት። መኪናውን አመጣልኝ ላጥ ብዬ ወጣሁኝ። እኔ ከሰውም ጋር መነጋገር አልፈልግምና ተስተካከሉ። ሰው አትዩ፣ የሰው ልብስ አትዩ፣ የሰው ቀሚስ አትዩ፣ ሰው አታሽማጡ። ማናት በቀደም እንትና ናት አይደል እንዴ ወፈረችብኝ ከሳችብኝ አትበሉ። እምነት ቦታ ላይ ፎከስ ጸሎትሽ ላይ በቃ። ነጠላ ደግሞ ለጓደኞቻችሁ ቁጭ አታርጉ። ወንበር ላይ ሁሉም እንዳመጣጡ ይቀመጥ። 4 ነጥብ። ልጆቹ ራሱ እርስ በርስ ይተዋወቃሉ። የኔ እናት አንቺ አዲስ ሆነሽ ከሄድሽ አንቺን ልጅ እንዲህ ብለው ነው የሚዋት፣ እንደ ባዳ ነው የሚዋት። አንቺ አልፎ አልፎ የምትሄጂ ከሆነ ኧረ ይመቻቸው። እኔ ምን አገባኝ። ደግሞ የስደት ታያቸው ያስጠላል። ከእግዚአብሔር መንገድ ነው የሚያስወጡሻ እንጂ ልጸልይ ሄደሽ ስታያቸው ከእግዚአብሔር መንገድ ያስወጡሻል። እግዚአብሔርን በጣም ነው የሚያናድዱሽ። እንትን አለ ቡድንተኝነት ራሱ አለ። ልጆቹ ራሱ እርስ በርስ ይተዋወቃሉ ስልሽ እርስ በርስ። አሁን አንቺ ድንገት ከሄድሽ ልጆቹ ራሳቸው ያንቺ የውጭ ዜጋ ነው የምትሆነው ሁሌ ስለማትሄድ ማለት ነው። እና ዝም ብለሽ ታያቸዋለሽ በቃ እርስ በርሳቸው። ኧረ ተይ እንግዲህ ምን አገባኝ። ይመቻቸው። አንዳንዴ የሆነ ስለ ሲደርስልኝ ነው ሲጀመር እኔ ሹልክ ብዬ የሚሄደው አዘውታሪም አይደለሁም። የሆነ አንዳንድ ጊዜ እግዚአብሔር የሆነ ነገር ሲያደርግልሽ ወይ እሁድ ሄጄ ቤተ ክርስቲያን እግዚአብሔርን አመሰግናለሁ ብዬ ልምጣ ብዬ ካልሆነ በስተቀር ተሰላፊ ቤተ ክርስቲያን ሳሚ አይደለሁም። አይመቸኝም። ከእግዚአብሔር መንገድ እወጣለሁ። የምታዩ ነገር ያናድድሻል። እውነት ነው የተናገርሽው። ለዛ ነው እኔም ለዛን የሚያረጉብኝ ካናዳ ላይ ነው ይሄ የሆነው። አዎ በሁሉም ቦታ ካናዳ ብትዩ፣ አሜሪካ ብትዩ፣ ጀርመን ብትዩ የቤተ ክርስቲያን ሰዎች ቡድንተኞች ናቸው። ቡድንተኞች የማርያም ደግሞ አሉ። ማርያም ያሉ ገብርኤል አይመጡም። የገብርኤሎች ማርያም እንደውም አሁን ተሽሏቸዋል። እዛም ያሉት እዚህ ይመጣሉ፣ እዚህም ያሉት እዛም ይመጣሉ። የትኛው ጋር ነው የምትሄጂው? ኧረ ማርያም ጋር ነይ፣ ገብርኤል ጋር ነይ ይሉሻል። በዛ ላይ ቤተ ክርስቲያን ሄደሽ ልክ በሰላም ዋሉ ተብሎ አስቆርበሽ ማለት ነው። አስቆርበሽ ቅዳሴ ያልቁ አስቆርበሽ ወደታች እስቲ ሳሙሳ ነገር ምናምን የሆነ ነገር አለ አይደል? ዘኬ ፍለጋ ትወርጃ አይደለታች። ልጅሽ የሆነ ነገር መብላት አለባት። ይሄ መቼስ ቤተ ክርስቲያን ሲሄድ እኔ ጎበዝ እናት አይደለሁም። አጥቅሽ መሄድ ግን ነበረብኝ እኮ። ለምንድነው ግን አጥቅሽ የማልሄደው? ኧረ ይቅር በሉኝ። አጥቅሽ ሄዳለሁ። ቆይ ቀጣይ ላይ አጥቅሽ ሄዳለሁ። ከዛን አቁርቢያት በቁማ ጉርስ አረጋትና ባዶ አፏን እንዳንወጣ ከቤተ ክርስቲያን። ከዛ በኋላ እንደዚህ እውነቴን ነው ማርያምን እንደዛ አላረግም። ምን አገባኝና ሳምቡሳ ፍለጋ ዘኬ ፍለጋ ታች ወርጄ ለልጄ እኮ ነው ደግሞ ማማ ሳምቡሳ ትለኛለች እሷ። ለካ ሳምቡሳ ትለኛለች። ከዛ ሳምቡሳ ልገዢ እዚህ ጋር ቁጭ አርገሻት ለመምጣት ስትፈልጊ ይቅርታ ተይዟል፣ እሱ ዞር ስትይ እሱ ጋም ተይዟል፣ ዞር ስትይ እዛ ጋም ተይዟል። ጌታዬ ሆይ ትዕግስቱን ስጠኝ። እንዴ አሁን እዛ ብቃውጪ ምንድነው አላማዋ? ማናት አለ ጴንጤ ትሆናለች ያስወጧት ነው የሚሉሽ። ማርያምን ብቃውጪ እንጂ እንደው አጠናግሪያቸው ልሻል። ተይዟል
ሁሉም እንዳመጣጡ ይቀመጥ በቃ። አሁን ኢትዮጵያ እንደዚህ አይነት ነገር የለም እኮ። እዛ ብታይ ገና ለጓደኞቻቸው አብረው ቁጭ ብለው ጉሽም እያደረጉ ለማውራት አየሻት እንትና ሌላ ወልዳ ነው እንዴ? ሁለተኛ እርግዛ ነው እንዴ? እኔ አመለሽ የልጁ አባት እኮ ትቷት ሄዷል አሉ። ኧረ እባክሽ ትቷት ሄዷል። ቆይ ስንወጣ እነግርሻለሁ ለመባባል እንዲመቻቸው ነው መሰለኝ። እንደውም እኮ ከጓደኛ ስር መቀመጥ የለብሽም ቤተ ክርስቲያን ሳታስቢው ትቦጭቅ ያለሽ ቦታ አትያዥላት። የማታውቂያ ሴትዮ መጣ ትቀመጥ። ከቤተ ክርስቲያን እስክትወጪ ራሱ ጉሽም ተባብለሽ ሰው እንዳቦጭቂ። እውነቴን ነው የምላችሁ። እንደዛ አታድርጉ። ማርያምንም እንደዛ እንዳታረጉ። ኧረ የማይመስል ወሬ አታውሪ። አንቺ ያኔ ያስረገዝኩሽን አልወለድሽውም እንዴ? ማርያም እንደዛ አታድርጉ። በቃ በአጠቃላይ አዳዲስ ሲሄድ ተንከባከቡ፣ ቦታ ስጡ። በተለይ የሚያቆርቡ እናቶች በቃ ነይ ነይ ሲጋ ነይ ሲጋ ነይ ሲጋ ብላችሁ፣ እንደውም አዲስ ሰው ከሆነ አዲስ ፊት ከሆነ ቶሎ ቶሎ የማይመጣ ቦታ አስቀምጡ፣ እንትን በሉ ምናምን ነገር እንደዛ አድርጉ። ወይኔ እንዳጋጣሚ እንደዛ ነው የሚገጥመው። የገሩ ሽፍንም ስለምል እኮ አያውቁኝም። ለዛ ነው ሽፍንፍን እላለሁ እኔ እንዳያውቁኝ ብዬልና ሽፍንፍን እልባቸዋለሁ። ጸሎታቸውን እንዳልሰርቅባቸው ብልና ሽፍን እላለሁ። ከዛ የሆነ ቀን እያስጠላኝ ሄደ። አሁን እኔ ቋሚ ቤተ ክርስቲያን ሳሚ አይደለሁም። ውጭ ሀገር ላይ እያስጠላኝ ሄደ። በቃ እያስጠላኝ፣ ድባቡ እያስጠላኝ። ማለት እኔ ቤተ ክርስቲያን ሄደሽ ገና ነጠላ አስቀምጠሽ ጓደኛሽ ልትመጣ ነው የሆነ ቦታ ክፍት ነው ብለሽ ልትቀመጭ ስትይ ወይ የኔ እናት ተይዟል፣ ነጠላ ዘጋ አስቀምጨዋለሁ። ነጠላ ዘጋ ተቀምጧል፣ እዛ የሆነ ነገር ተቀምጧል፣ ዘጋ ጃኬት ተቀምጧል ምናምን በቃ ማለት ቶሎ ብሎ ተይዟል። የጓደኛ ማሞቹ ወንበሩ ይያዛል። ከዛ ይደብርሻል። መቆምም እኮ ይቻላል ግን ያስጠላል። በቃ ይደብርሻል። ከዛ የሆነ ቀን እንዲህ ባልሄድ እስቲ ያለሽ የሆነ ነገር ኤክስትራ የሆነ እግዚአብሔር የሆነ እንደ እግዚአብሔር ይችን አሳካልኝ ምናምን ብዬ የሆነ ነገር ሆኖልኝ ደስ ብሎኝ ካልሆነ በስተቀር ብድግ ብዬ አልሄድም። ያስጠላሻል። ግን እንደዛ አታድርጉ ለእርስ በራሳችሁ። ያው ባለፈው በአውሮፓና በአሜሪካ የኦርቶዶክስ እምነት ተከታይ ምእመናን ቁጥር እየቀነሰ ነው ስላላችሁ ምእመናኖች ጸባያችሁን አሳምሩ። ብዙ ሰው ሃይማኖቱን ቀይሮ ሳይሆን ቤቱ የቀረው አንዳንድ ነገሮች ደስ የማይሉ ነገሮች አሉ። እምነቱ ላይ ሳይሆን የእምነቱ ተከታይ ላይ። በቃ አታጉርጡ፣ አታፍጥጡ፣ አትጎሻሸሙ። መቀመጫ ለጓደኛችሁ ቀድማችሁ አትያዙ። ሁሉም እንዳመጣጡ ይቀመጥ። ከቻላችሁ እንደ ሀገር ቤት ቆርባችሁ ነው ጉርስ 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 አድርጉ ልጆችን። አንዳንድ ጉርሻ ሁሉንም አጎርሷቸው። ሀገር ቤት እኮ ቶሎ ቶሎ ታጎርሻለሽ እኮ ሁሉንም። አንቺ እንጀራ ነገር ካለሽ ለሁሉም ጉርስ 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 ታደርጋለሽ። ልጆች እንዳይጣላቸው ስለቆረቡ። ገብቷችኋል? ጭራሽ እስክትገዛ ራሱ መጠበቅ የለብሽም። ለልጆችሽ ከገዛሽ ከልጆችሽ ጋር ቁርስ 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 አድርገሽ ለዛኛውም ልጅ ጉርስ 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 ማድረግ አለብሽ። አንዳንድ ጉርሻ አይደለም የሚያስፈልገው ለቆራቢ ልጆች፣ የሀገሬ ልጆች አንድ ጉርሻ እኮ ነው የሚያስፈልጋቸው። አፋቸው ባዶ እንዳይሆን ከቆረቡ በኋላ አይደለም ነው አይደለም? ተሳስቻለሁ። ኦርቶዶክሶች አንድ ጉርሻ ነው የሚያስፈልጋቸው። እና አሁን ቀጣይ ላይ ግን አጥቅሽ እሄዳለሁ። ያ እግዚአብሔርን አሁን የሽዬ ለምሳሌ 2 ልጆች ካሉሽ ለ2 ልጆችሽ 2 ሳምቡሳ ገዝተሽ ከነበረ አጠገብሽ ካለ ኧረ ቆይ ነይ አምጣ ቁርስ አድርገሽ ለሱም ጉርስ ለዛችን ጉርስ 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 ነው የሚደረገው። እንደዛ ነው መደረግ ያለበት እንጂ አንቺ ሳምቡሳ ልገዢ ስትሰለፊ ልጅሽ ልታስቀምጭ ስትይ ተይዟል። በጣም ነው የሚያናድደው። በእርግጥ ቆይቻለሁ እኔ ከሄድኩ። ኤኒዌይስ
ብዙ ሰዎች ግን በጣም ነው በውስጥ የጻፉልኝ ከዛ በኋላ እና እውነቴን ነው የምነግራችሁ የኦርቶዶክስ ምእመናኖች እርስ በራሳችሁ በጣም ተዋደዱ። አንዷን ለአንዷ ከበር አድርጉ። አታሳሙ። የራሳችሁን እምነት ተከታይ አታሳሙ። በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበልሽ መድኃኔዓለም። አንቺ ቤተክርስቲያን ግቢ ቆመሽ ሰው ታሚያለሽ ብላችሁ የሚያሙትን ሰዎች ቅንጧን በያቸው። እንትና ሚስት ናት ምን አገባሽ? አሁን ስለ እንትና ሚስት ትሆን እንትና ይፍታት እንትና ያምጣት ሌላ ወልዳ ነው አርግዛ ነው ስትልሽ ያለ በስመ አብ ወወልድ ወመንፈስ ቅዱስ እስቲ አሁን አፍሽ ይጹም ምናምን ማለት መቻል አለባችሁ። የቤታን ውሻ ልዩነት እንዴት አሁን የቤታ ውሻ ደግሞ ጭራሽ ውሻ ላይ እንዴ እኔ አሁን ድርሽ አልልም። አይ ሂጂ ቤተክርስቲያንማ ሂጂ ስልሽ እኔ አሁን አዘውታሪ ቤተክርስቲያን ሄጄ አይደለሁም። አንዳንዶችን ስታያቸው ቤተክርስቲያኑ ራሱ የራሳቸው የሚመስላቸው ሰዎች አሉ። ማለት አንዳንድ ጊዜ እኮ ነባር ተከታታይ ከነበርሽ እዛ ቤተክርስቲያን ለዛሬ ላለፉት 20 ዓመት ሄርሽ ማለት እኮ ቤተክርስቲያኑ ያንቺ ነው ማለት አይደለም። እንደዛ የሚመስላቸው ስሜት የምታውባቸዋላችሁ አንዳንዱ ሰዎች በቃ ልክ ቤተክርስቲያኑ የነሱ የሚመስላቸው እዛ ሳምቡሳ ስለሸጡ ዘኬ ምናምን ይዘው ስለሄዱ ቤተክርስቲያኑ የራሳቸው የሚመስላቸው ሰዎች ታያዋቸዋላችሁ። ግን አንቺ ሰው ሳይሆን ማየት ያለብሽ እግዚአብሔርን ነው። የእግዚአብሔር በር ደግሞ ለሁሉም ክፍት ነው። አትግቢ ማለት አይችሉም፣ መብትም የላቸውም። ስለዚህ ላጥ ብለሽ ሄደሽ የሆነ ነገር ሲስተካከልልሽ የሆኑ ወራቶች እግዚአብሔር ትክልክልክል የሚያደርግልኝ ጊዜ አለ። ያኔ ሮጥ ብዬ ሄጄ አንተ ቅዱስ ገብርኤል እንድብይናምን ብዬ የቅዱስ ገብርኤልን አምላክ የልጆቼን አምላክ አመስግኜ ሙዳይ ውስጥ ድብቅ አርጌ እንድችሻት አርጌ ለራሴም ሳላይ ሰዎችም ሳያዩ እንድች አርጌ ተጠንቀቄ ሰው እንዲያይ ላይ ስሙላ ሳይሆን እንድች ድብቅ አርጌ ጠብ አርጌ ፈጣሪን አመስግኜ በጣም ነው የማመሰግነው የኔ ጌታ ብዬ እመለሳለሁ። ቴንኪዩ። ግን ይሄ ቋሚ ተሰላፊ ግን መስቀለኛ አርጌ ሄጄ አይደለሁም። ለምን ከእግዚአብሔር መንገድ እወጣለሁ። እኔ ደግሞ በዚች ምድር ላይ እምነቴን መጥላት አልፈልግም። ብሔሬን መጥላት አልፈልግም። አባቴን መጥላት አልፈልግም። ከፍ ሲል ደግሞ ኢትዮጵያዊ ሕዝቤን መጥላት አልፈልግም። ለዛ ነው ቆጠብ ነው የምለው። ቆጠብ የሆነ ጊዜ በቃ እሑድ መጣ ሮጥ ነበረ ሳየው በጣም በቡድን የተያያዘ ነው። ግማሹ ማህበርተኛ ነው፣ ግማሹ እንትን ነው። ልጆቹ ራሳቸው ተዛምደዋል ስላችሁ ልጆቹ ራሱ ይተዋወቃሉ። ኦኬ። ስለዚህ እንደ ቤተ እምነት ሳይሆን እንደ ቫኬሽን ነው እንደ አንዳንድ ሰዎች የሚጠቀሙበት ብዬ ተውኩት በቃ። እና ከዛ ደግሞ አቁርቤ ታች ስወርድ ተይዟል ይላሉ። በዛ ላይ እንዴት ያፈጡባችኋል በኢየሱስ ክርስቶስ እናት አይደለችም። ይሄ ያስጠላችኋል። ነው ኤኒዌይስ ግን ይመቻቸው። አሬ ምን አገባኝ። ይመቻቸው። እነዚህ አንዳንድ ምእመናን የተረገመ ነው። እና ሰው አትዩ እሺ፣ ሀገሬ ልጆች ሂጂ እሺ፣ ማማዬ ሽዬ ሂጂ። ሰው ማየት የለብሽም። ቤተ ክርስቲያን ስትሄጂ ማየት ያለብሽ እግዚአብሔርን ነው። 1 2 3 ሆናችሁ በስሜ ከተሰበሰባችሁ ይላልና እግዚአብሔርን ብቻ አመስግነሽ ብዙ ሳቆይ፣ በተለይ ካላቆረብሽ ላጥ ነው ማለት ያለብሽ። ልክ ቅዳሴው ሲያልቅ ካላቆረብሽ ላጥ ጫማሽን አድርገሽ ካቆረብሽ ነው ትንሽ እንትን ማለት ያለብሽ። Das ist auch meine Erfahrung trotzdem muss man in der Kirche gehen. ይሄም የኔ ተሞክሮ እኔም እንደዚህ አይነት ነገር አጋጥሞኛል። ሆኖም ግን ወደ ቤተ ክርስቲያን መሄድ ግዴታ ነው ይላሉ። እኔ አንድ ሴት በጣም ተናደርኩባት የሆነ ጊዜ ማለት አልተረዳኋትም ነበር። እንደው ጌታ ኢየሱስ ከዛ የገላገለኝ ከዛ ያወጣኝ ጌታ ኢየሱስ ሲፈልገኝ ከዛ አውጥቶኝ ስትል በቃ ተናደርኩ። ኦርቶዶክስ አይደለው እንዴት እንደዚህ ያለች ብዬ ከዛ ያወጣኝ ከዛ የገላገለኝ ስትል
እንዴት እንደዛ ትላለች? ለእኔ ሞራል አትጠነቀቅም እንዴ? እኔ ኦርቶዶክስ አይደለም እንዴት ከዛ ያወጣኝ ትላለች ምናምን ብዬ በጣም ተናደድኩባት። እና ልክ አንድ ቀን እኔ አልገጠመኝም። ልጆቹ ልጅ ሽንግልል ነው የሚያረጓት። እዛ ሆነ ነገር ስትፈልጊ ወንበሩ ተይዟል ምናምን፣ አንዷ ለአንዷ ወንበር ይዛለች አስቀድማ። ኖ እዚህ ነን ይባባላሉ። ከዛ እንዲህ በአባትሽ ቤት የባዳነት ስሜት ይሰማሽ አይደለም? በአባትሽ ቤት የባዳነት ስሜት ሲሰማሽ ደግሞ በጣም ነው የሚያናድድሽ ምናምን ነገር ማለት ነው። ሲጀመር ምድረ ጥፍራ ምን ፈልጌ አልሄድም እኮ እግዚአብሔርን ፈልጌ እንጂ፣ ግን የሆነ ያናድድሻልና እንደዛ አታድርጉ ለራሳችሁ ማለት ነው። እግዚአብሔር የትም ቦታ አለ ለራሳችሁ። አንቺን ያገባ ባል ተበድሏል። እኔን ያገባ ባል ተበድሏል። ኦኬ ተበድሏል። ኦኬ እና ማን አስገድዶት ነው? ለምን አይፈታኝም? ሰላም ለሁላችንም። ማን አስገድዶ ታዲያ? ለምን አይፈታኝም? እኔን ያገባ ባል ከተበደለ የኔ ጌታ ማን አስገድደው? በቃሽኝ ማለት ይችላል እኮ። እዚህ ጋር ማቆም እንችላለን። እራት ጋብዞ ቆንጆ እራት ጋብዞ ዛሬ የምነግርሽ ነገር አለኝ ብሎ ቆንጆ እራት ጋብዞ፣ ያው እንግዲህ ላለፉት ይህን ያህል ዓመታት አብረን ሆነናል። በነበረን ቆይታ እኔም ደስተኛ ነበርኩ፣ አንቺም ደስተኛ ነሽ ብዬ አስባለሁ። ከዚህ በኋላ እዚህ ጋር ብናቆም ምን ይሻልሻል? እዚህ ጋር ብናቆም ማለት የሚችልበት አለፍ ላይ ነው ያለው ነው። ከዛን እሺ እንባባላለን። ማን ያስገደደው? እዛ ሁለት የካፒታል ቤት አለን። ትልቁን እሱ ይወስዳል፣ ትንሹን እኔ እወስዳለሁ እንደ አቅሜ። ሁለቱም አንደኛው 8 ዓመት ተከፍሏል፣ አንደኛው 6 ዓመት ተከፍሏል። 6 ዓመት የተከፈለውን እኔ እወስዳለሁ። ትንሽ ስለሆነ ክፍያው ለባንክ የሚከፈለው ትንሽ ነው። 900 ዩሮ ነው። እሱ አታቅተኝም፣ ተከራይቶ ማለት ነው። ድንገት እንኳን ተከራይ ቢወጣ ለ3 ወር ያክል ሌላ ተከራይ እስኪመጣ ድረስ መክፈል አያቅተኝም ለባንክና። ማን አስገድደው? የኔ ጌታ ያስገድደው የለም። ወዶ ፈቅዶ ነው ደስ እያለው። እኔ ራሴ ወድጄ ፈቅጄ ደስ እያለኝ ነው የምኖረው። ያስገድደኝ የለም። እና ወሬ አለብህ። ኤኒዌይስ የሀገሬ ልጆች ከካናዳ እስከ ጀርመን፣ ከጀርመን እስከ አሜሪካ ቤተክርስቲያን ያላችሁ ምእመናኖች ፕሊዝ 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 ፕሊዝ፣ እሺ ቆንጆ ጠፋ ጋብዞ መለያየት እንትን በሉ፣ እርስ በርስ ተዋደዱ። ወዳችኋለሁ። በቃ ደክሞኛል። ረጋይስ ደክሞኛል። ገንዬ አትገቢም እንዴ ዛሬ? ምራቴ አትገቢም እንዴ? ቁጭ ብያለሁ፣ ሰዓት አለኝ። ከገባሽ እመጣለሁ። እዛ ገንዬ፣ እዛ ከገባሽ እመጣለሁ። ገን ያለሽ አለው በእኛ አንድ ቁጥር ጻፊልኝ። አንድ ቁጥር ጻፊልኝ። ከገባሽ እመጣለሁ ከእናንተ ጋር። ትላንት ደግሞ ብቻዬን ጥለሽኝ ጠፋሽ፣ ወጣሁ። እቺ ጸጉር ፈረደባት። ዛሬ ግን ጋይስ ጉሮሬን አሞኛል። ምንም ሙድ የለኝም፣ የማውራት ሙድ የለኝም። ለዛ እኮ ነው የምዘላብደው ኮሜንት እያነበብኩ። የማውራት ሙድ የለኝም፣ ደክሞኛል፣ ጉሮሬን አሞኛል። ግን ደግሞ ግጥም አድርጌ ነው የበላሁት። ፓስታ በላክስ የተሰራ በአሳ የተሰራ ፓስታ በልቻለሁ። ትላንት የሰራሁት ነበር። ገንዬ ገብታለች ማለት ነው። እዛ
ሊገባ ነው ባይ